እንደምን አላችሁ የተወደዳችሁና የተከበራችሁ እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች። ሜላት እዛው ኡርጂ ቤት ስታለቅስና ስታዝን አድራ በማግስቱ ጧት የኤልያስ ቀብር ቀን ስለሆነ ወደ እናቱ ቤት ለመሄድ ተነሳች። በዛን ጊዜ ኡርጂ ብቻዋን ሊተዋት አልፈቀደም። ተከትሏት ሄደ። ሰፈሩም ቤቱም ያረጀና የቆሸሸ የቅራቅንቦ ድርብርብ ነው። አጎንብሳ ስትገባ ተከትሏት ገባ። ቤቷ ከአቅም በላይ በሰዎች ታጭቃለች። በተዘጋው የጥድ የሬሳ ሳጥን በ3 የፖሊስ ጥይት በልቡ ውስጥ ተሰንቅሮበት እንደሞተ የተነገረው የ5 ዓመቱ የኤልያስ በድን አስክሬን ነበር። በሬሳ ሳጥኑ ዙሪያ ተሰብስበው ምናልባት 12 የሚጠጉ የቅርብ ወዳጅና ጓደኞቹ ከበውታል። በሁሉም ፊት ላይ አስፈሪ ዝምታና የሚጮህ ጸጸት ይነበባል። ከሁሉም ግን በኤልያስ ሐዘን ግራ የተጋባችው እናቱ በተለየ ሁኔታ የሬሳ ሳጥኑን እየዳበሰች የሐዘንን ጉርጉሮ ታንጎራጉራለች። መሪጌታ ማርቆስ የኤልያስ እናት እንዳትጎዳ ሐሳብ የገባቸው ይመስል ከጎኗ ሆነው ትከሻሽ በማቀፍ እንድትረጋጋ ለማድረግ እየሞከሩ ነው። ሁለቱም ባገኙት ጥቂት ቦታ ሰርስረው በመግባት ተቀመጡና ከተቀረው ሐዘንተኛ ጋር ተመሳሰሉ። የእናትየውን ሐዘንና ምሬት ስታይ ሜላት ስሜቷን መቆጣጠር አልቻለችም። ተንሰቅስቃ ማልቀስ ጀመረች። ኤልያስ ለሷ በጣም የቅርብ ጓደኛዋና ሚስጥረኛዋን ብቻ ሳይሆን ሁሉ ነገሯም ጭምር ነበር። ኤልያስ ከጊዜ በኋላ ወንጀለኛና ሱሰኛ ቢሆንም ጥሩ ጭንቅላትና የመለወጥ ህልም የነበረው ተስፈኛ ወጣት ነበር። ቢያንስ ለሷ እንደዛ ነበር። አንድ ቀን ለዛውም በቅርብ እንደምታፈቅረውና ልታገባው እንደምትፈልግ ልትነግረው ዝግጅቷን ጨርሳ ነበር። ባሏ እንዲሆን ትፈልግ ነበር። ልጅ መውለድ የምትፈልገው ለሱ ብቻ ነበር። አሁን ግን ፍቅሯንም ህልሟንም ይዞ ሄዷል። እሱ ከጎኗ ባይኖር ኖሮ ምናልባት ከ6 እና 7 ዓመት በፊት ሞታ ነበር። በሱ ነው ህይወትን ታግላ እስትንፋሷን ማስቀጠል የቻለችው። እሱ ላይ ተደግፋ ህይወትን ተጋፍጣለች። የዛለ ነፍሷን አጠናክራለች። ደፋርና ሙሉ ሴት ሆናለች። አሁን የሱ እስትንፋስ ሲቋረጥ ግን ያ ሁሉ ጥንካሬዋ ተንዷል። የመኖር ተስፋዋም ከስሟል። ከቀናት በኋላም የሷም ሬሳ እንደዚህ በሬሳ ሳጥን ተኝቶ በጣም ጥቂት ሰዎች ከበው እንባቸውን ሲያንጠባጥቡላት ታያት። ኤልያስ መቼም ቢሆን ያለሷ መኖርም እሷን ጥሎ መሞትም እንደማይፈልግ ታውቃለች። ግን ከፍላጎቱ ውጪ ጥሏት ሄዷል። ስለዚህ ልትከተለው ይገባል። ይህንን መሞቱን በሰማችበት ቅጽበት ነው የወሰነችው። ከሜዷ በፊት ኤልያስ በክብር ማረፉን ማረጋገጥ ትፈልጋለች። እያደረገች ያለችው ያንን ነው። ለቀብሩ የሚያስፈልገውን ነገር ሁሉ ያደረገችው እሷ ነች። ቀብር አስፈጻሚዎችን የቀጠረችው፣ ሬሳ ሳጥኑን የገዛችው፣ ለቀብር ቦታ ክፍያ ለቤተ ክርስቲያን የከፈለችው፣ ያንን ያደረገችው ከጋራ ገንዘባቸው ላይ በማንሳት ነው። እሷና ኤልያስ የግል ገንዘብም ሆነ ንብረት ኖሯቸው አያውቅም። ወደ ቤተ ክርስቲያን ለመቅበር ሲኬድም ለቀስተኛውን ተከትለው ሄዱ። እሷ ኡርጂን ወደ ቤቱ እንዲመለስ ለመናው ነበር። እሱ ግን ፈቃደኛ አልሆነም። ከሷ ጎን ሆኖ ከሐዘኗ ላይ አጽናናት ስለፈለገ ብቻም አልነበረም እስከ መጨረሻው ሊከተላት የወሰነው። ጠቅላላ የሟቹ ልጅ ሁኔታ፣ እናቱ፣ ሬሳ ሳጥኑን ከቦ የሚታዩ ጓደኞቹ ስሜቱን ሰቅዘው ያዙት። እሷ ኡርጂን ወደ ቤቱ እንዲመለስ ለመናው ነበር። እሱ ግን ፈቃደኛ አልሆነም። ከሷ ጎን ሆኖ ከሐዘኗ ላይ አጽናናት ስለፈለገ ብቻም አልነበረም እስከ መጨረሻው ሊከተላት የወሰነው። ጠቅላላ የሟቹ ልጅ ሁኔታ፣ እናቱ፣ ሬሳ ሳጥኑን ከቦ የሚታዩ ጓደኞቹ ስሜቱን ሰቅዘው ያዙት።
እንጂማ እሱ የቅርብ ዘመድ እንኳን ሞቶበት ያልሄደባቸው የቀብር ብዛት ተቆጥሮ አያልቅም። የፍትሐት ጸሎቱ እንደነገሩ ነበር የተደረገው። በካህናት አጀብ መካከል ያሉት መሪጌታ ግን በልዩ ሁኔታ አዝነው ነው የታዩት። እንደውም እንባ ከዓይናቸው ላይ እየረገፈ ነው። ኡርጂ ቀሳልና ወደ ጆሮዋ ቀረብ ብሎ እኛ ቄስ የሟች ዘመድ ናቸው እንዴ ሲል ጠየቃት። ለምን ጠየቀኝ? በጣም አዝኗል። እንደውም እኮ እያለቀሱ ነው። አታይም እንዴ? ዘመዱ አይደሉም፣ ግን እንደ አባት ነበር የሚያያቸው። እንደውም እሳቸው ናቸው ያሳደጉት ማለት ይቻላል ብላ መለሰችለት። በደንብ ባይገባው በዚህ ሁኔታ ላይ ያለች ከዚህ በላይ ማብራሪያ ሊጠይቃት አልፈልግም። በአምልኮ ስርዓቱ ወቅት ተረጋግታ የጸሎቱ ተሳታፊ መሆን አልቻለችም። ምናልባት ስለ ዓለም መልካም ነገሮች ብዙ ሳይማር በብዙ መከራ ውስጥ ተንከባሉ በችኮላ ኖሮ በፍጥነት ለሞተው ኤልያስ ተስማሚ የስንበት አይነት ሊሆን ይችላል። አገልግሎቱ በአጭር ጸሎት ተዘጋና የሬሳ ተሸካሚ ሆነው የሚያገለግሉት አራቱ ሰዎች ወደ ሬሳ ሳጥኑ አራት አቅጣጫ ያሉት ማንጠልጠያ ውስጥ ጓንት ያጠለቀ እጃቸውን ከተው በእኩል የጊዜ ቅጽበት በዝግታ ወደ ላይ ያነሱት። ከዛም እኩል እርምጃ ወደፊት መራመር ጀመሩ። ለቀስተኛው ሁሉ እያለቀሰ ከኋላ ተከተላቸው። ወደ ተቆፈረው ጉድጓድ አመሩ። መቃብር እያዘጋጁ የነበሩ የመቃብር ቆፋሪዎች አካፋዎቻቸውን ተደግፈው ቆመው ነበር። እናም የኤልያስን የሬሳ ሳጥን መሬት ላይ ያሳርፉ። ሳጥኑን በገመድ ጠልፈው ከግራና ከቀኝ ይዘው ቀስ ብለው ወደ ተቆፈረው ጉድጓድ አወረዱት። ለቀስተኛው ሁሉ ከተቆለለው አፈር በመዳፉ እየዘገነ ወደ ጉድጓዱ በተነ። ሴቶቹ ወደ ኋላ ተመለሱ። ወንዶቹ በአካፋው እየተጋገዙ አፈሩን ወደ ጉድጓዱ መጨመር ጀመሩ። ሙሉ በሙሉ የሬሳ ሳጥኑ በአፈሩ ተሸፈነ። የኤልያስም መጨረሻ ያ ሆነ። ከዛም ሜላት በቀጥታ ከለቀስተኛ ውስጥ ወጥታ ፈንጠር ብሎ የቀብር ስነ ስርዓቱን ሲከታተሉ ወደ ነበረው አዲሱ ጓደኛዋ ኡርጂ ሄደች። አሁን መሄድ እንችላለን አለችው። በዝግታ እርምጃ ጎን ለጎን እየተራመዱ አካባቢውን ለቀው ወጡ። አስፋልት እንደደረሱ ወዲያው ነበር ታክሲ ያገኙት። ጎትቶ ታክሲ ውስጥ አስገባት። በድን ሆና ነበር። ወዴት እየወሰዳት እንደሆነ እንኳን አታውቅም። ብታውቅም ግድ አልነበራትም። እውነትም ኤልያስን እንደ ቀልድ ቀብራ መምጣቷን ማመን አልቻለችም። ቀጥታ ወደ ቤቱ ነበር ይዟት ሄደው። ክፍሉ ውስጥ ገብታ አልጋው ላይ ካስቀመጣት በኋላ ነበር ወደ ቤቱ እንዳመጣት ያወቀችው። የሷ ምርጫ ግን ወደ ራሷ ቤት ሄዳ በጥሞና እንዴት አርጋ ወደ ኤልያስ ጋር መሄድ እንዳለባት ማሰብ ነበር። ውሃ በብርጭቆ ቀዳና ቀበላት። ውሃ እንዲሰጣት አልጠየቀችው። እንደ ጠማኝ በምን አወቀ ስትል በውስጧ ጠየቀች። ተቀብለው ጭልጥ አርጋ ጠጣች። ደክሞሻል፣ አልጋ ላይ ውጭና ትንሽ አረፍ በይ አላት። ምንም ሳትግደረደር ጫማውን አወለቀች። አልጋው ላይ ወጥታ ጥቅልል ብላ ተኛች። ከቁም ሳጥን ውስጥ አልጋ ልብስ አውጥቶ አለበሳት። ኋላም የሚበላ ነገር ለመፈለግ በራፉን ከፍቶ ወጥቶ ሄደ። ኤልያስ ከሞተ ከ5 ቀን በኋላ ነው። ሜላት 5ቱንም ቀን ከኡርጂ አልጋ ላይ አልተነሳችም። አጠገቧ አልጋው ጠርዝ ላይ ተቀምጦ ስለሟቹ የምትነግረውን በተሰበረ መንፈስ በጥሞና እያደመጣት ነው። በእውነቱ በእኔ ዕድሜ ስለ ዓለም ክፋትና ኢፍታይ ስለሆነችው እህት ብዙ ነገሮች ለመረዳት አስቸጋሪ ነው የሚሆንብኝ። የሆነ ችግር ሲገጥም ጥያቄዎችን መጠይቆና የተወሰኑ ማብራሪያዎችን ማግኘው ከሱ ነው። ከእድሜው በላይ ያውቃል፣ ከተማረው በላይ ያገናዝባል። አይገርምም? አሁን ሀገሪቱን የሞሉት ከእድሜያቸው በታች የቀለሉና ከተማሩት በታች በሚያስቡ ሰዎች ነው። አሁን ለኤልያስ ሞትና ያለ ጊዜው መቀጸፍ በእርግጠኝነት ተጠያቂ ማን ነበር? በቂ መተዳደሪያ ሳይኖራት የወለደችው እናቱ? ባለጌ ዱርዬ እያለ እየረገመና እየኮረኮመ እየገፋውና የተጠየፈው ማህበረሰብ? ድህነቱን አይቶ ወደ ስርቆትና ሌብነት ያስገባው የወንጀለኞቹ ቡድን? ወይስ ስትሰርቅ አገኘው ብሎ በጥይት ደብድቦ የገደለው መንግስት? የምትጠይቀው ኡርጂን ወይስ የራሷን አእምሮ እርግጠኛ መሆን አልቻለችም። ግን በዝምታ ማድመጡን ቀጠለ።
ሜላት ስለ ህይወቱና ስለ ጓደኞቹ እንዲሁም ስለሚወዳት እናቱ ስላሳለፈው አጭር ህይወት የምታውቀውን ነገር መለስ ብላ በምናቧ በምልሰት ለማስታወስ ሞከረች። ይበልጥ ባስታወሰችው ቁጥር ይበልጥ እያመማትና ይበልጥ በህይወት ተስፋ እየቆረጠች መጣች። አይገርምም? እንደውም ኤሊን የገደልኩት እኔ ነኝ አለች። ኡርጂ ግራ ገባው። ምን ማለትሽ ነው? እንዴት ገዳዩ አንቺ ትሆኛለሽ? ብዙ ጊዜ አዲስ አበባ ለቀን እንጥፋ፣ ከዚህ ቡድን ጋር መስራት እስከ ቀጠልን ድረስ መጨረሻችን ወይ እስር ቤት ወይ ደግሞ ሞት ነው። የኔስ ችግር የለውም። አንቺ አንድ ነገር ብትሆኚ ግን ምን እንደማረግ አላቅም እያለ ከዚህ ህይወት እንድንወጣ ይማጸኔ ነበር። እኔ ግን ቆይ ዛሬ ቆይ በሚቀጥለው ወር ስል አስበላሁት አለችው በቁጭትና በእንባ ታጅባ። ወዴት እንድትሄዱ ነበር የሚጠይቅሽ? እሱ ከኔ ጋር ይሁን እንጂ ወዴት ብንሄድ ግድ የለውም። አንቺ ለምን ነበር መሄድ የፈራሽው? እኔ እንጃ፣ አዲስ አበባ መኖር እንድቀጥል ምንም ምክንያት የለኝም እኮ። እንደውም እሱ ነበር እናት ያለው፣ ግን እናቱንም ቢሆን ጥሎ ከኔ ጋር ለመጥፋት ፈቃደኛ ነበር። እሺ ለመሄድ ፈራሽ ልበል። እዚሁ እየኖራችሁ ለምን ከቡድኑ ለመውጣትና ዘረፋ ለመተው አልወሰናችሁም? ስለማይቻል ነው። አንዴ ቃል ኪዳን ፈጽመ አባል ከሆንክ ሞተ ሬሳ ብቻ ነው ነፃ መውጣት የሚችለው ብላ አስረዳችሁ። የምን ቃል ኪዳን ነው የምትገቡት? ይኸውልህ መልካም መስሎ ካሳመኑ በኋላ የእጅን መዳፍ በቢላዋ ቆረጥ አድርገህ ደሙን የሆነ ጠርሙስ ውስጥ እንድታንጠባጥበው ይደረጋል። ጠርሙሱ ካንተ በፊት አባል የሆኑትን ሁሉ ደም ይዟል። ከዛ ደሜን ከደማችሁ ቀላቅዬ ወንድሚያችሁ ሆኛለሁ። ከዛሬ ጀምሮ ሐዘናችሁ ሐዘኔ፣ ደስታችሁም ደስታ ይሆናል። ይህን ወንድማማችነት በህይወት ክፍያም ጭምር ለመጠበቅ ቃል ገባለሁ ትልና መሐላ ካደረክ በኋላ በጋመ የእሳት ፍም ውስጥ ገብቶ መልኩን እስኪቀይር ድረስ በጋለ ብረት ክንድ ላይ ይህን ምልክት ይህን ምልክት ትነቀሳል አለችና የለበሰችውን ሹራብ እጅጌውን ወደ ላይ ሰብስባ ክንዷ ላይ በግልጽ የሚታየውን የጊንጥ ምስል አሳየችው። በጣሙን ተገረመ። እንደዚህ አይነት ገራሚ የማፊያ ተግባር ጣሊያን፣ ሲሼልስ ወይንም ደቡብ አሜሪካ ሀገሮች፣ ሜክሲኮ አሊያም ኮሎምቢያ አካባቢ ከሐሺሽ ንግድ ጋር የተያይዙ እንጂ እዚያ አፍንጫው ስራ አዲስ አበባ ይኖራል ብሎ ገምቶ ያውቅም ነበር። ኡርጂ ስለ ሜላትና ሟሽ ጓደኛዋ ይበልጥ ማወቅ ስለፈለገ ሌላ ጥያቄ አስከተለ። አንቺ ባዮቹ መጀመሪያ እድሜ ላይ የምትገኝ ልጅ ነሽ። እንደነገርሽኝ ከሆነ ጓደኛሽም ከአንቺ 4 ወይም 5 ዓመት ቢበልጥሽ ነው። እና እንዴት እዚህ የጋንግስተር ቡድን ውስጥ ልትሳተፉ ቻላችሁ? ራሳችንን ከበረንዳ ለማንሳት። አልገባኝም። ከእሳት ሸሽቶ እሳት ውስጥ መግባት ትርጉም አይሰጥም። አይ ይሰጣል። አንተ በረንዳ ኖረ ስለማታውቅ ልትረዳው አትችልም። በረንዳ ስትኖር ረሃብ አንጀትን ያኝካል። ፖሊስ ምክንያት ፈጥሮ በቆመጥም ሊነርት ያሳድዳል። ያንተ ቢጤ ጉልበተኛ በረንዳ ዳሪ ለምን ያገኘውን ጉርሻ ሳይቀር ከእጅ ላይ መንተፈባል። ብዙ ነገር ይገጥማል እኮ። በዛ ላይ ኤሊን በጣም ያመው ነበር። ትንሽ ሲጠጣ የሆነ የሚጨስ ነገርም ሲያጭስ አይምሮን ነበር የሚያጠው። በዛ ምክንያት ከዛ በረንዳ ላይ መነሳት ነበረብን። ለዛ ነው ያ ቡድን ያቀረበልንን እድል ሳናቀውም የተቀበልነው። እዛ ቡድን ውስጥ ከገባን በኋላ ነው ቤት ተከራይተን መኖር የጀመርነው። ገንዘብ ከፍለን ምግብ የመብላት እድል የሚያገኘነው፣ ሰውነታችን ታጥበን የምንቀይረው ልብስ ሊኖርን የቻለው። ኤርሚያስን የስለንቦና ሐኪሞች ጋር ወስጄ ማሳከም የቻልኩት በዛ ምክንያት ነው። አንዳንዴ ህይወት ኃይለኛ ክረምት ባጨቀየው መረር ጭቃ ላይ እንደመራመድ ነው። አንዴ ጭቃ ማጥ ውስጥ እግር ከገባ እንደምንም እግርህን ከጭቃው ማላቀቅ ብትችልም መልሰህ ስትረግጥ የሚያጋጥም ሌላ ጭቃ ነው። በቃ መገላገል ትፈልጋለህ። አስፋልት መንገድ ላይ ደርሰህ በምቾት መራመድ ትፈልጋለህ። ግን ምኞት ነው የሚሆንብህ። በህይወትም አንዴ በሆነ ወንጀል ውስጥ ከገባ በቃ ማምለጫ የለም። ከዛ ወንጀል ወጥቼ አዲስ ንጹህ ህይወት ጀምራለሁ ስትል የቀደመ ወንጀል ድንገት መጥቶ ፊት ይጋረጣል። ከሱ ለመሸሽ ወይም ላለመጋለጥ ስትል ሌላ ወንጀል ትሰራለህ። በክር እንደተሰራ ሹራብ አንድ ከሆነ ቦታ መተርተር ከጀመረ መቆሚያ የለውም። እሺ ይሁን፣ ግን የዛ ቡድን አባል ስትሆኚ አንድ ሰው ዘሎ ወጥቶ ቢላዋ በጀርባዬ ላይ ቢሰካብኝ ብለሽ አትፈሪም ነበር? በማለት ሲያስበው እንኳን ስቅጥጥ የሚለውን ጥያቄ ጠየቃት። አዎ እፈራለሁ። የበደልናቸውን ሰዎች በሆነ መንገድ አግኝተውኝ እንዳልከው ጀርባዬ ላይ ጩቤ የሚሰኩብኝ ወይም ደግሞ አንገቴን በካራ የሚቀነጥሱት እየመሰለኝ እፈራለሁ። ያም ብቻ አይደለም፣ ከሩቅ የደንብ ልብስ የለበሰ ፖሊስ ፊቴን አዙሬ መሮጥ ያምረኛል።
ግን እንደዛ ባደርግ ደግሞ ፖሊሱ ግንባሬን በሽጉጥ ቢነድሎስ ብዬ እሸማቀቃለሁ። ብቻ ብዙ ፍራቻዎች በውስጤ ተከተከብኝ ነበር። እና ከዚህ ሁሉ ፍራቻ ውስጥ እየተሰቃየሽ ነበር የምትኖር? አዎ፣ ከነገርኩም በላይ ሆረር ፊልም በሚመስል ፍራቻና ስቃይ ውስጥ ነው የኖርኩት። ግን ደግሞ ይቺ ህይወት እንደዛ እንደሆነች ሳልወድ በግድ ተምሬያለሁ። በውስጤ እየፈራው በውጭ ደፋሮኝ መታየት እንዳለብኝ ሰልጠኛለሁ። ቆይ በእንደዚህ አይነት ህይወት ውስጥ ማለት ለምን ያህል ጊዜ ኖርሽ? ለ4 ዓመታት። ወላጆችሽ በዚህ ስራ ላይ እንደተሰማራሽ ያውቃሉ? በማለት ያልጠበቀችውን ጥያቄ ጠየቃት። ሜላትም ትንሽ እንደማሰብ አለችና አይ እናቴ ብታውቅ ልቧ ይሰበራል፣ እስከ መጨረሻው ላታናግረኝ ትችላለች ስትል መለሰችለት። እና ያስፈራሽም? እናት ማለት እኮ ሁሉ ነገር ማለት ነች። አዎ ትክክል፣ እናት ማለት ሁሉ ነገር ነች። እና ያንን ካወቅሽ ለምን ይሄን የጋንግስተር ቡድን ተቀላቀልሽ? መጀመሪያውኑ ለምን ጎዳና ወጣሽ? ኤልያስን ስለምታፈቅሪው እሱን ተከተልሽ ነው አይደለም? አይደለም፣ በፍጹም አይደለም። ኤልያስ ነው እኔም ብቻዬን ላለመተው ሲል ጎዳና የወጣው። እኔን ተከትሎ ነው መጠጣት የጀመረው። እኔን ተከትሎ ነው ሐሺሽ መጠቀም የጀመረው። እኔን ተከትሎ ነው ከሐሺሽ አከፋፊዎች ከዛም ኮምበዲ ቡድኖች ጋር የተገናኘውና የተቀላቀለው። ሁሉንም መጥፎ ነገሮች ያደረገው እኔን ተከትሎ ነው። ያ ማለት ለሞቱ ምክንያት እኔ ነኝ ማለት ነው። በፈጠረሽ ለምን ነገሮችን ታወሳስቢያለሽ? አንድ ነገር ግልጽ ላድርግልሽ። እኔ በሰው ህይወትና ፍቃድ ጣልቃ መግባት የምፈልግ አይነት ሰው አይደለሁ። ያንቺ ህይወት ስለሚያሳስበኝ ነው። የጓደኛሽ ዕጣ ባንቺም እንዳይሆን ስለምፈራ ነው። ምን ነው አንቺ አፈሪ? የኔ ፍራቻ ልክ ኤሊን አፈር ያለበስኩ ቀን ነው። ከላይ በኑ የጠፋው። አሁን ብኖርም በሞትም ለውጥ የለውም። ስለዚህ ለምን ፈራለሁ? ያውልሽ ተመልከች፣ እኔ እንደዚህ በሐዘን ስሰበር ምን እንደማድረግ ታውቂያለሽ? አላውቅም፣ ንገረኝ እስኪ። ወደ እናቴ ሮጥና እቅፏ ውስጥ ገባለሁ። ከዛ ልክ እንደ ልጅነቴ ጸጉሬን እየዳበሰች ታረጋጋኛለች። ከዛ ችግሬ ሁሉ ይበናል፣ ሐዘኔ ሁሉ ይተናል። እና አንቺም እንደዛ ብታረጊ እመክራለሁ። ምን ላድርግ? እናቴ ጋር ሂጂ እቅፏ ውስጥ ልግባ? እንደዛ እየመከርከኝ ነው? እንደዛ ማድረግ ቀላል ይመስልሃል? ምንድነው ችግሩ? ተጣላችሁ ከሆነ እኔ አስታርቃችኋለሁ። የቤታችሁን አድራሻ ብቻ ንገሪኝ፣ በእኔ ጣዩ ሌላውን። ከተቀመጠችበት አልጋ ተነሳች። ከፊት ለፊቱ ቆመችና ምን ታስታርቀኛለህ? አዎ እናትሽ እግር ላይ ወድቄም ቢሆን አስታርቅሻለሁ። እንግዲያው ቀጨኔ መድኃኒዓለም ተኝታለች። ሂድና ንገራት። ልጅሽ አንቺ ጥለሻት ኪርሽ በኋላ ዓለም ጨለማባት፣ ባልሽ አስገድዶ ደፈራት። እንዳይገላት ፈርታ ከቤት አመለጠች። ጓደኛዋ አስጠግቷት መኖር ጀመረች። ከዛ ምን ሆነ? የጓደኛዋ እናት ከቤቱ አባራ ጎዳና ጣለቻት። ከዛ ጓደኛዋ ስላዘነላት እናም በጣም ስለሚወዳት እናቱን ጥሎ ትምህርቱን ጥሎ አብሯት ጎዳና ወጣ። በዛ ምክንያት ልጅሽ ጠጪ ሆነች። ልጅሽ የሐሺሽ ሱሰኛ ሆነች በላት። የወንጀለኛ ቡድንም አባል ሆነች። ያንንም ሁሉም በዝርዝር ንገርና ይቅርታ እንድታደርግልኝ ጠይቃት አለችው። ይህን ሁሉ ስትናገር እንባ በጉንጮቿ ላይ እየተንኳለለ እየረገፈ ነበር። ኡርጂ በመልሷ በጣም ነበር የደነገጠው። እሱም ከተቀመጠበት ተነሳና ተጠጋት፣ አቀፋት። በጣም አዝናለሁ። በዚህ ሁሉ ስቃይ መሃል ማለፍሽን አላውቅም ነበር። አሳዘነች። እውነትም ተያይዘው ሁለቱም ጎን ለጎን ተቀመጡ። የተወሰኑ ደቂቃዎች በዝምታ ካለፉ በኋላ ኡርጂ መናገር ጀመረ። ያውልሽ ሜላት፣ አንድ ጊዜ አንድ ወጣት ወደ ቡዳ ቀርቦ በህይወቴ በጣም ተቸግሬያለሁ፣ እባክህ ከዚህ ችግር ለመውጣት መፍትሄውን ንገረኝ አለው። ቡዳ ምን አለ መሰለሽ? አንድ እፍኝ ጨው በአንድ ብርጭቆ ውሃ ውስጥ ጨምርና ጠጣው አለው። ወጣቱም እንደታዘዘው አደረገ። ቡዳም እንዴት ነው ጣዕሙ ሲል ጠየቀ። ወጣቱም በጣም መጥፎና በጣም ጨዋማ ነው ሲል ምራቁን እየተፋ መልስ ሰጠ። ቡዳ ፈገግ አለና በድጋሚ አንድ እፍኝ ጨው በእጅ ይዘህ ተከተለኝ አለው። ሁለቱም ቀስ ብለው ወደፊት መሄድ ጀመሩ እና ጥቂት ርቀት ከተጓዙ በኋላ በጠራና ንጹህ በሆነው ውሃ ባቆረ ሐይቅ ፊት ለፊት ቆሙ። ና አሁን ይህን ጨው በውሃ ውስጥ ጨምር በማለት ቡዳ አዘዘ። ወጣቱም እንዳለው አደረገ። አሁን የዚህን ሐይቅ ውሃ ጠጣው አለው ቡዳ። ወጣቱ ውሃ መጠጣት ጀመረ። ጣዕሙ እንዴት እንደሆነ ንገረኝ፣ አሁንም ጨዋማ ሆኖ አገኘህ ወይ ብሎ ጠየቀው። አይ ይህ ጣፋጭ ነው፣ በጣም ጥሩ ነው አለ ወጣቱ። ቡዳ ከወጣቱ አጠገብ ተቀምጦ እጁን ይዞ የህይወት ችግር ልክ እንደ ጨው ነው፣ የበዛም ያነሰም አይደለም።
በህይወት ውስጥ ያለው የችግር መጠን ተመሳሳይ ነው። ነገር ግን ምን ያህል ሐዘኑ ውስጣችን መራር እንደሚያደርገው በምንጠቀምበት ዕቃ ላይ ይወሰናል። እንደዛ አለው ይባላል። እና ስለዚህ ምልልሽ ነው ስታዝኚ ማድረግ የምትችይው ብቸኛው ነገር ራስሽን ትልቅ ማድረግ ነው። ማንነትሽን ልክ እንደ ብርጭቆ ካጠበብሽውና ካሳነሽው ትንሿ ችግር ትሰብርሻለች። ትንሿ ጨው እንደዛ ውሃው እንዳጎመዘዘችው ማለት ነው። ራስሽና ማንነትሽን እንደ ሐይቅ ሰፊና ጥልቅ ካደረግሽው ደግሞ ልክ እንደ አንቺ የዓለም መከራና ችግር ቢደራረብብሽ እንኳ ሁሉንም በውስጥሽ ውጠሽ ተቋቋሚያለሽ። ስለዚህ ሐይቅ ሁኚ። ራስሽን ከችግሩ በላይ ግዙፍ አድርጊ። በህይወት መቼም ተስፋ አትቁረጪ። ደግሞ ብቻዬን ነኝ ብለሽም በጭራሽ አታስቢ። ካሁን ወዲህ እኔ ከጎንሽ አለሁ። ኡርጂ አመሰግናለሁ። በዚህ አስቸጋሪ ወቅት ከጎንሽ ስለሆንክ እድለኛ ነኝ አለችውና ወደ አልጋው ተመልሳ ወጥታ ተኛች። እሱም ተነስቶ ቤቱን ለቆ ወጣ። የሚሄድበት ቦታ ኖሮት ሳይሆን ስለነገረችው ነገር ብቻውን ሆኖ መልሶ ማሰብና ማሰላሰል ስለፈለገ ነው። ኡርጂና ሜላት ከተገናኙ ከመጀመሪያው አስገራሚ ሌሊት ጀምሮ ይኸው 1 ወር ሊሆናቸው ነው። ቀስ እያለች ከቀን ወደ ቀን ከኤልያስ ሐዘን በመጠኑም ቢሆን እያገገመች በተስፋ መቁረጧ ውስጥ ጥቂት የብርሃን ጭላንጭል ብልጭ እያለላት ነው። በዚህ ምክንያት ኤልያስን ተከትላ ራሷን ለማጥፋት የነበራትን ከፍተኛ ጉጉት ለጊዜውም ቢሆን እንድታቀዘቅዝ ረድቷታል። አንድ ቦታ አብረኝ ትሄዳለህ? መቼ? በተመቸ ሰዓት፣ ነገም ሊሆን ይችላል። ምንም ሳይናገር ኡርጂ ከተቀመጠበት ተነሳና ጃኬቱን ለበሰ። ተነሽ እንሂድ። በደስታ ከተቀመጠችበት ተነስታ ተንጠራርታ ጉንጩን ሳመችው። እጅና እጅ ተያይዘው ከቤት ወጡ። ኮንትራት ታክሲ ይዘው ሄዱ። ወደ ልትወስደው እንደሆነ ምንም ሐሳብ የለውም። ለ40 ደቂቃ ተጉዘው ሌላ ክፍለ ከተማ ከገቡ በኋላ የሆነ ግቢ ይዛው ገባች። ቁልፍ ከኪሷ ወጣችና ከፈተች። ወደ ውስጥ ቀርማ ገብታ ግባ አለችው። ገባ። ባለ 1 መኝታ ቤት ቪላ ቤት ነው። በሙሉ ዕቃ የተሟላለት የተደራጀ ቤት ነው። የቤተሰቦቿ ቤት ይሆናል ብሎ ገመተ። ቁጭ በል። ኡርጂ ወደ ውስጥ አልፎ ተቀመጠ። ምን ትጠጣለህ? ሻይ፣ ቡና፣ ከፈለክም ቢራ ካለሽ ቢራ ይሆንልኝ ሲላት ሜላት ቀጥታ ወደ ፍሪጅ ሄዳ 2 ቢራ ይዛ መጣ። ሁለቱንም ጠርሙስ ከፍታ ከፊት ለፊቱ ተቀመጠች። ከቢራው አንዴ ተጎንጭቶለት መልሶ ከጠረጴዛው አስቀምጦ ለመሆኑ የማ ቤት ነው ሲል በውስጡ ሲያብሰለስል የነበረውን ጥያቄ ጠየቃት። ሜላትም የማን ይመስላል ስትል ጥያቄውን በጥያቄ መለሰችለት። ምናልባት የቤተሰቦችሽ፣ ምናልባት የጓደኛሽ። የኔና የኤሊ ነበር። ያልጠበቀው መልስ ነበር። ኡርጂ ግራ በመጋባት በቀደም እኮ እዚህ ነበር የምንኖረው ብለሽ ሌላ አንድ ክፍል ቤት አሳይተሽኛል። አዎ እንኖርበት የነበረው እዛ ነው። ይህም ቤት ኤሊም አያውቀውም ብላ ሌላ የበለጠ ግራ የሚያጋባ መልስ። ምንድነው የበለጠ ግራ ያጋባሽኝ? እኮ የሁለታችሁ ቤት ከሆነ እንዴት ነው እሱ ላያውቀው የሚችለው? አዎ ትክክለኛ የምንኖርበት የነበረው በቀደም ያሳየው ቤት ነው። ይሄ ደግሞ ወደፊት እንኖርበታለን ብዬ ያሰብኩት ነው። ሜላት ትንሽ አብራርልኝ፣ አልገባኝም። ይሄኛውን ቤት ኤሊ ራሱ ያቆም ነው የምልህ። እሱን ለማስደነቅ እንዲያሳምሬና አደራጅቼ አንድ ቀን ሰርፕራይዝ ላደርገው ነበር እቅዴ። ግን ህይወት ድንገት እኔኑ ሰርፕራይዝ አደረገች። ማለት ቤቱን ተከራይተሽ ነው? አይደለም ገዝቼ ነው። ሁለታችን የምናገኘውን ብር በጋራ ደብተራችን ነበር የሚቀመጠው። ኤሊ ገንዘብ ሲፈልግ ይሄን ያህል ብር ስጭኝ ይላል፣ ሰጠዋለሁ። በቃ ስራ ሰርቶ ያገኘውን ብር ደግሞ ቀጥታ አምጥቶ ለኔ ነው የሚሰጠኝ። ስንቱን ብር አጥፍቼ ስንቱን ብር ባንክ እንደከተትኩ ጉዳዩ አልነበረም። እኔ ግን ለወደፊታችን አስብ ነበር። አንድ ቀን እንደሚያፈቅረኝ ይነግረኛል ብዬ ተስፋ አደርግ ነበር። ከጠየቀኝ ደግሞ ወዲያው እሺ ስለምለው እንጋባለን። ከተጋባን ደግሞ እንወልዳለን። ያንን ሁሉ አስባለሁ። አየህ፣ እንደዛ ማሰቤ እንደዚህ እንድዘጋጅ ብርታት ሆኖኛል። ያው ምንም ሆነ ሴት አይደለም በህይወት ሙሉ በሙሉ ሸልተኛና ግዴነሽ ልሆን አልችልም።
ግን ልክ የተሳካልኝ ሲመስልኝ ህይወት ፈገግ ያለችልኝ ብዬ አስቤ ሳልጨርስ ሁሉ ነገር ባዶ ሆነ አለችው በምሬት። ከተቀመጠበት ተነስቶ ሄዶ ከጎኗ ተቀመጠ። አቀፈና ደረቱ ላይ ለጠፋት። ጸጉሯን ይዳብስላት ጀመር። እናቷ እንዳገኘች ድንጉጥ ሕፃን ደረቱ ላይ ፍስስ አለች። አደምልሽ በጣም ታፈቅዱ ነበር እንዴ ሲል የሚከነክነውን ጥያቄ አስከተለ። ከምትገምተው በላይ በእርግጠኝነት መለሰችለት። ትንፋሽ ወሰደችና ንግግሯን አራዘመች። ኤልያስ ለኔ ከራዲዮኔ ነበር አለችው። አገላለጿ አልገባውም። ከራዲዮኔ አልገባኝም። ከራዲዮኔ ስትይ ትንሽ እንደመተከዝ ብላ ትንፋሽ ወሰደችና ታባራራለች ጀመር። ከራዲዮኔ የወፍ ስም ነው። የሰው ህመሙ አድርጎ የሚያመው ወፍ ነው። ይህ ወፍ በጥንት ጊዜ የነገስታት ወገኖች ቤተኛ እንደሆነ ይነገርለታል። በቤተ መንግስታቸው እንኳን ባይኖር ሲታመሙ አፈላልጎ ያስመጡትና ከታመመባቸው ሰው አጠገብ ያስቀምጡታል። የታመመው ሰው ይሙት ይዳን ይህ ወፍ ያውቃል። ገና እንዳስቀመጡት ከታመመው ሰው ፊቱን ካዞረ ያ ሰው አብቅቶለታል ማለት ነው። ስለዚህ ዘመዶቹ ማድረግ ያለባቸው ተስፋ ቆርጠው ለድር ያው እንዲዘጋጅ መንገር ነው። ነገር ግን የታመመውን ሰው ተመልክቶ ማዳን የሚችል ከሆነ አፉን ባፉ ከርኖ እስትንፋሱን ወደ ራሱ ይስባል። ከስትንፋሱ ጋር የሚያነደውን የሰውየው ሙቀት፣ የሚሰብረውን ቁርጥማት፣ የሚያሰቃየውን ህመም አጠቃላይ መጥቶ ወደ ራሱ ይወስዳል። አየህ፣ ሰውየው ድኖ ጻዳ ሲለብስ ከራዲዮን የተባለው ወፍ በደቦ ምክንያት ይጠቁራል። ሰውነቱ ይዝላል፣ ጸጉሩ ሳይቀር ይረግፋል። ከዛ ወደ ባህር እየበረረ ሄደና ወደ ጥልቁ ይገባል። 3 ቀንና 3 ሌሊት በባህር ውስጥ ይኖራል። ከዛ ተፈውሶ ጤነኛ ሆኖ ይወጣል። ጻዳ ገጽታውና የቀድሞ ጸጉሩ ተመልሶ ይበቅልለታል። የወፉ ገራሚ ታሪክ ነው። ባክሽ ሰምቼ አላውቅም። ከጓደኛሽ ጋር እንዴት እንዳገናኘሽው ግን አልገባኝም። ግልጽ እኮ ነው። እዛ 4ኛ ክፍል ከተገናኘንበት ቀን አንስቶ ለኔ መላኬ ነው። ከማንኛውም ችግር በማይታዩ ክንፎቹ እንደከለለኝና እንደጠበቀኝ ነው። ሁሉ ጊዜ እኔ ያጠፋለሁ፣ እሱ ይቀጣልኛል። እኔ ነገር ለኩሳለሁ፣ እሱ ይደባደብልኛል። እኔ ሰርቃለሁ፣ እሱ ይታሰርልኛል። ደግሞ አይደክሞም። ለኔ ሲል ተወክቷል፣ ለኔ ሲል ተፈንክቷል፣ ለኔ ሲል ታስሯል። ብዙ መጨረሻ ለኔ ሲል ሞቷል። ለዚህ ነው ከራዲዮኔ ያልኩት። አንቺ ከጓደኝነት በዘለለ እሱ እንደምታፈቅሪ ነግረሽኛል። እሱም ከምንም ነገር በላይ እንደሚያፈቅረኝ ያውቃለሁ። ግን ብላ ንግግሯን አንጠልጥላቶች። ግን ምን ከአንደበቱ አውጥቶ ነግሮኝ ያውቅ? ይሄን አላምነው። ቆይ ስንት ዓመት አንድ ቤት አብራችሁ ኖራችሁ? አጠቃላይ 7 ዓመት አካባቢ። እና 7 ዓመት ሙሉ ምንም አልተፈጠረም? በሚገርም ሁኔታ ምንም አልተፈጠረም። ማንም እኛን የሚያውቅ ጠቅላላ ፍቅረኛሞች ነው የምንመስላቸው። መንገድ ላይ ለብቻ ሲያገኙኝ እንኳን ባልሽስ ደህና ነው ይሉኛል። እሱም እንደዛው። የሚገርም ነው። እሱ እሺ ዝም ይላል። እሺ እሱ ዝም ይበል። አንቺስ በዚህ መጠን የምታፈቅሪ ከሆነና ቀሪ ዘመንሽ ሁሉ ከሱ ጋር መኖር እንደምትፈልጊ እርግጠኛ ከሆንሽ ለምን ሳትጠይቂው? አይኖቿ እምባ እያቀረሩ ነገርኩ እኮ እየተዘጋጀው ነበር። ፍቅረኛ ይሁን ብዬ ሳይሆን ባል ይሁን ብዬ ነበር ልጠይቀው የፈለኩት። ለዛ ደግሞ እንዲህ እየተዘጋጀው ነበር። ልክ ዝግጅቴን አጠናቀቂ ትክክለኛውን ጊዜ ስጠብቅ የምታውቀው ሆነ። ለካ ዝም ብለን ነው እንጂ ነገ የሚባል ቀን የለም። ኤልያስ ሁሉ ጊዜ ስለ ነገ አትጨነቂ፣ ነገ መንጋቱን በምን አወቅሽ ልኝ ነበር። ትክክል መሆኑን ከሞተ በኋላ ነው የተረዳሁት አለችው። የሚገርም ታሪክ ነው። በጣም የምሩን ነበር የተገረመው ውርጂ። አሁን እሺ ይሄን ቤት እቃ ምን ላድርገው? ቤንዚን ላርከፍክፌ ላቃጥለው ስትል በምሬት በእንባ ታጅባ አማረረች። ነው እንደዛ ማሰብ የለብሽም። ህይወት እኮ እንዲህ ነች። የተወለድን ቀን እኮ ነው እንደምንሞት የሚታወቀው። እርግጠኛ ማን ሆነው መቼ የሚለውን ብቻ ነው። እርግጥ አውቃለሁ የምንወደው ሰው ከስራችን ድንገት ሲሞት እንደ መሬት መናድ ውስጣችን ይደረማመሳል። ብስጭትና ተስፋ መቁረጥ ውስጥ ይከተናል። ያም ይጠበቅ ነው። ግን ደግሞ ወደ መረጋጋትና እውነታውን ወደ መቀበል መሄድ አለብን። ህይወታችን መቀጠል አለብን እኮ። የቸገረኝ እኮ እሱ ነው። አንተ ባትኖርልኝ እንዴት ሆነ ነበር? ይህም ብሶቴን ለማን ተነፍስ ነበር? በጣም ነው ማመሰግን። ስለኔ ምንም አታስቢ፣ ማመስገን የለብሽም። ያንቺ ጓደኛሽ የሆንኩት ደስ ስላለኝ ነው። ይልቅ መሽቷል፣ ወደ ቤት እንሂድ። ስራ ከሌለ ዛሬ ለምን እዚህ አናድርም? የሚል ያልጠበቀውን ግብዣ አቀረበችለት።
ይሻላል ብለሽ ነው? አዎ በእናትህ። በአይኖቿም ጭምር ተለማመጠችው። እሺ በቃ ተስማምቻለሁ። ምን ይደረግ እንግዲህ። ፈገግታ አልተለየውም ነበር። አመሰግናለሁ። ጉንጩን ስማው ከተቀመጠችበት ተነሳች። እና ወዴት ነው? እስቲ ፍሪጅ ውስጥ እራት የሚሰራ ነገር ካለልኝ በማለት ወደ ቀጣዩ ክፍል ገባች። እንግዲህ ላግዝሽ ብሎ ተከተላት። ቤት ውስጥ ባለው ግብአት ተጠቅመው እየተጋገዙ ቆንጆ እራት ሰሩ። ወይን እየተጎነጩ ሲጫወቱና ሲያወሩ 7 ሰዓት አለፈ። እሱ ሳሎን ያለው ሶፋ ላይ ሲተኛ፣ ሜላት ደግሞ ወደ መኝታ ቤቷ ሄደች። ከተኙ በኋላም አንዳቸው ስለሌላቸው ማሰብ ጀመሩ። ሜላት ኩርምት ብላ በተኛችበት ኤልያስ ትዝ አላት። በጣም ናፍቋታል። ሳታውቀው እንባዋ ጉንጮቿን እያጠበ ትራሷን አረጠበው። ኤልያስ ጓደኝነት ማለት ምን ማለት እንደሆነ ትርጉምና ኃላፊነቱን በቅጡ ሳትረዳ ጓደኛ ያደረገችው ብቸኛው ልጅ ነው። ኤልያስ ማለት ፍቅር ማለት ምን ማለት እንደሆነ ሳታውቅ ያፈቀረችው ልጅ ነው። እሱ ህመምና ስቃዋ ነው፣ ደስታና ሳቋ ነው። ስትበሳጭ የምትጮህበት ንዴት ማብረጃዋ ነው። ስትቸገር ሳትነግረው የሚያውቅላትና መፍትሄ የሚያፈላልግላት አዳኟ ነው። እና ደግሞ ዘላለም የሚለያት አይመስላትም ነበር። ለሷ ኤርሚያስ ማለት ደረቱን ጥይት የማይበሳው ሞት የማይደፍረው አማልክት ነበር የሚመስላት። ነገር ግን መሳሳቷን ያወቀችው ካጣችው በኋላ ነው። ሰውነቱን ጥይት ነፍሱን ደግሞ ሞት እንደሚወስዱ ያወቀችው ሁሉ ነገር ከሆነና ከተጠናቀቀ በኋላ ነው። እናም ያን ደግሞ ያልጠበቀችው ስለሆነ በጣም ነው የተሸማቀቀችው። ወዲያው ነው ልቧም ቅስሟም የተሰባበረው። ደግነቱ በተሰበረችበት ደቃ እንዳትቀር ኡርጂ ከጎኗ ነበር። ስብርባሪዋን እየለቃቀመ እንደገና ጠገናት። ትንፋሿ እንዲቀጥል አደረገ። እንደገና ከወደቀችበት እንድትነሳ ከጨፈነችበት እንድትነቃ ረድቷታል። እናም እሱን ካጣች መልሳ እንደምትሽመደመር ታውቃለች። ስለዚህ ጨምድዳ የያዘችው እጁን ልትለቀው አትፈልግም። ከለቀቀችው መቆሚያ የላትም። ተንከባላ ከጥልቁ ገደል እንደምትከሰከስና እስከ ወዲያኛው እንደሚያበቃላት ታውቃለች። ኡርጅም በተኛበት የሳሎን ሶፋ ላይ ሆኖ በጨለማው ውስጥ በጥልቀት እያሰበ ነው። የሚያስበው ስለሷና ደግሞም ስለራሱ ነው። ይቺ ልጅ መሰበሯን በደንብ ተረድቷል። ያለችበት ጥልቅ ሐዘን እሱ ላይም ደጋግሞ ደርሶበታል። በመኪና የገጫት ሴት የሞተችበት ጊዜ፣ አባቱና የእንጀራ እናቱ በድንገት አደጋ የሞቱበት ጊዜ ለዓመታት አዝኖ ተሰብሮ ነበር። እናቱ በስትሮክ ተመታ አልጋ ላይ ከቀረች በኋላ እንዳዘነ ነው። አሁንም ድረስ በጣም ከባድ ጊዜ እያሳለፈ ነው። በእንዲህ አይነት የመሰበር ጊዜ ከጎን ሆኖ አለውል ብሎ የሚያጽናና ሰው ያስፈልጋል። ጸጉሩን የሚዳብስ እንባን የሚያብስ ወዳጅ ያስፈልጋል። እንደሚያው ደግሞ ይቺ ምስኪን እንደዚህ አይነት ወዳጅም ሆነ ዘመድ የላትም። የምታውቃቸውና የምትቀርባቸው ጓደኞቿ ሁሉ ለሐዘኗ ምክንያት የሆኑ ናቸው። ስለዚህ በዚህ በተሰበረችበት ወቅት የምትደገፋቸው አይነቶች አይደሉም። ለዛ ነው ከስሯ መራቅ ያልፈለገው። ስለተረዳት ነው እሷን ማጽናናትና ለመደገፍ እየሞከረ ያለው። ግን እሷን በማጽናናት ውስጥ ራሱንም እያጽናና ነው። የበለጠ በቀረባት ቁጥር የበለጠ እየለመዳት ነው። በዚህ መጠን ሴትን ቀርቦ ያውቀው ለምን እንደሆነ የማይገባው። ሴቶችን እንዲሁ በአጋጣሚ ጭፈራ ቤት ወይንም የሆነ ድግስና ፓርቲ ላይ ተገናኝቶ ለአንድ ቀን ደስታ መቆራኘት ካልሆነ በቀር ለእንዲህ አይነት ጥምረት ያሰባትና የፈለጋት ሴት አልነበረችም። ሁሉ ነገሩን ለሆነች ሴት አሳልፎ በሰጠ መጠን እናቱ የሚያጣ ነው የሚመስለው። ያን ደግሞ አይፈልግም። እናም ይሄ ለእሱ አዲስ ስሜት ነው። የእሷን የተሰባበረ ልብ ለመጠገን በጣረ ቁጥር የእሱም ልብ እየተሸረሸረ ነው። ግን አሁን ጊዜው እንዳይደለ ያውቃል። መጀመሪያ በደንብ መጽናናቷን ማረጋገጥ አለበት። እናም ደግሞ ከተጽናናች በኋላም ቢሆን እሱ ለእሷ ያለውን አይነት ስሜት እሷ ለእሱ እንዳላት በቅድሚያ ማረጋገጥ አለባት። የሆነ ምልክት ሳያይ ስንዝር እርምጃ አይራመድም። ኡርጂ ከእንቅልፉ ሲነሳ ሶፋ ላይ ነጭ ያልጋ ልብስ ለብሶ ተኝቷል። ምን ጊዜ እንቅልፍ እንደወሰደ አያስታውስም። ተነስቶ ቁጭ አለና ተንጠራራ። ሞባይሉን ከኪሱ አውጥቶ ተመለከተ።
3:45 ሆኗል። ማታ ሲጠጡና ሲያወሩ ሌሊቱን ማጋመሳቸው ሳያንስ ተለያይተው ከተኙ በኋላም ስለሷ ሲያስብ በርካታ ሰዓታትን ሲገላብጥ ስላሳለፈ ሊነጋጋ ሲል በመተኛቱ አርፍዶ መነሳቱ ብዙም አልገረመውም። ውይ ሜላትም ተኝታለሽ ማለት ነው አለና ተነስቶ ወደ መኝታ ቤቱ ሄዶ አንኳኳ። ከውስጥ የሚሰማ ድምፅ አልነበረም። በራፉን ገፋ አደረገው። ወደ ውስጥ አንገቱን አስግጎ ተመለከተ። አልጋው እንደተነጠፈ ነው። ክፍሉም ባዶ ነው። ግራ ገባው። ወደ ሳሎን እየተመለሰ ሞባይሉን ከኪሱ አወጣና ሞከረላት። ጥሪ አይቀበልም ነው የሚለው። እቺ ልጅ ቤቱን ጥላልኝ የት ሄደች ብሎ እያጉረመረመ ሳለ ጠረጴዛ ላይ ወረቀት አየ። ፈጠን ብሎ አነሳው፣ ከፈተው። ለሱ የተጻፈ ማስታወሻ እንደሆነ አወቀ። ማንበብ ጀመረ። ኡርጂ ይቅርታ፣ ልቀሰቅስ አልፈለኩም። ለተወሰነ ጊዜ ክፍለ ሀገር ሄጃለሁ። ሲመቸኝ ስልክ ደውልልሃለሁ። እሺ? የቤቱ ቁልፍ አንተ ጋር ይሁን። ሲደብር መተህ እዚህ መዋል ማደር ትችላለህ። ግፋቢል 2 ወር ብቆይ ነው። እስከዛ ትናፍቀኛለህ ይል ነበር መልእክቱ። በጣም ግራ ገባው። ለአንድ ወር ብዙም ሳይለያዩ ነው ያሳለፉት። አንድም ጊዜ ወደ ሌላ ቦታ የመጓዝ እቅድ እንዳላት ጥቂት ፍንጭ እንኳን ሰጥተው አታውቅም። እነዛ ተሳተፍበት የነበረ የወንበዴ ቡድን ጠልፏት ይሆን እንዴ ሲል አሰበ። ወረቀቱን አውጥቶ መልሶ በትኩረት ተመለከተው። በጣም በተረጋጋ ሁኔታ ጥርትና ልቅም አርጋን የጻፈችው። በግዳጅ ጽፈው ቢሆን ኖሮ እንደዚህ አይሆንም ነበር ሲል ራሱን አረጋጋና ከቤቱ ወጥቶ ወደ ቤቱ ሄደ። በራፉን ገፋ አርጎ ሲገባ ነፃነት አልጋው ላይ ተኝታ ስትንደባለል አገኛት። ቅር አለው። በዚህ ሰዓት ብቻውን ሆኖ ሲጋራውን እያቦነነ ስለሚላት ማሰብ ነበር የፈለገው። ወይ በመጨረሻ መጣ አለችው ነፃነት። ምን ነው በዛ ይቀራል ብለሽ ነበር? ምን ይታወቃል፣ ያላመልክ ከዛሽ ልጅ ጋር ተጣብቀሃል። እንዴት አሁን አብራ ሳትመጣ ግን? አንቺ እንዳለች ስላወቀች አለና አልጋው ጠርዝ ላይ ተቀመጠ። ከተኛችበት ተነስታ በጀርባው ተንጠልጥላ እጆቿን በአንገቱ ዙሪያ አርጋ አቀፈችውና ጉንጩን ሳመችው። ለመሆኑ ማየ እንዴት ነች? ደህና ነች። ምን ነው ጠፋ ያለሽ ነው? ማታ መጥቼ አያታለሁ። አሁን ስራ ልሰራ ነው። እና ቤቱን ለቀሽልኝ ውጪ እያልከኝ አለችው በቅሬታ። በትክክል አንቺ እኮ በጣም ጎበዝ ነሽ። ነገር በፍጥነት ነው የሚገባሽ። ኧረ እባክህ አለችና ከአልጋው ወርዳ ጫማዋን አደረገች። ደስ ይበል፣ ልሄድልን ነው። ያው ቁርስና ምሳ አምጥቼልሃለሁ። ቡናም ፔርሙዝ ውስጥ አለልህ። እሺ አመሰግናለሁ። ይገባኛል አለችና ወጥታ ሄደች። ወዲያው ከጃኬት ኪስ ውስጥ ሲጋራ አውጥቶ እያቦነነ ስለሚላት ማሰብ ጀመረ። 2 ወር ትላለች እንዴ ሲል አጉረመረመ። ካሁኑ በጣም ናፍቀዋለች። ኡርጂ ምነካ ምን እየሆንክ ነው ብሎ ራሱን ገሰጸ። ከተቀመጠበት ተነስቶ ክፍል ውስጥ ይንጎራደር ጀመር። የመጻፊያው ጠረጴዛው ላይ ተቀመጠ። ብሩን አነሳ። ወረቀቱ ላይ ቀሰረ። የብሩን ጫፍ ግን ከወረቀቱ ጋር ማገናኘት አልቻለም። 15 ደቂቃ አሳለፈ። አይምሮ ምንም ሊያመነጭለት አልቻለም። ብሩን አስቀምጦ ከተቀመጠበት ተነሳ። ያወለቀውን ጃኬት ከጠረጴዛው አንስቶ ለብሶ ክፍሉን ለቆ ወጣ። ቀጥታ እናቱ ጋር ነበር ሄደው። ገና ግቢውን ከፍቶ ሲገባ በረንዳ ላይ ነበረችው እህቱ ሮጣ ተጠመጠመችበት። አራቀስ ምንድነው እንዴ? ከአንድ ሰዓት በፊት እኮ ነው የተለያየ ነው አይደል እንዴ? ወይ አንተ ደግሞ አንድ ደቂቃም ቢሆን እኮ ትናፍቀኛለሽ። እጇን እንደጨበጠ ወደ ትልቁ ቤት ተራመደ። ሳሎን ሲደርሱ ለቀቃትና ወደ ማየ ጋር እየሄድኩ ነው ሲላት፣ በቃ ስትወጣ ቆንጆ ምሳ ሰርቼ እጠብቅሃለሁ። ምንም መልስ አልመለሰላትም። በቀጥታ ደረጃውን ወጣና ወደ እናቱ መኝታ ቤት ሄደ። በራፉን 2 እንደመቆርቆር አድርጎ ከፈተው። አልጋ ላይ ተኛችው እናቱ አይኖቿን ወደ በራፉ ስታንከባልል ተገጣጠሙ። ፈገግታዋ በፊቷ ሲርከፈከፍ አየ። የኔ ኮከብ መጣህል? መጥቻለሁ የኔ ውድ እናት አለና ወደ መኝቷ ሄዶ ግንባሯን ሳማት። እናትየው እንደ አልጋ ላይ ተሰተራ መዋልና ማድረግ ከጀመረች 2 ዓመት ልትደፍን ነው። በሽታው ስትሮክ ነው። መጀመሪያ ጠቅላላ ሰውነቷን ነበር በስትሮክ የተመታው።
ከዛ ከላስጨራሽ ሕክምና ክትትል በኋላ ከፍተኛ መሻሻል ብታመጣም ሁለት እግሮቿ አሁንም ድረስ መንቀሳቀስ ስላልቻሉ አብዛኛው ጊዜዋን አልጋ ላይ ተኝታ ነው የምታሳልፈው። ቀጥታ አልጋው ጠርዝ ላይ ተቀምጦ ጫማውን አውልቆ አልጋ ላይ ሙሉ በሙሉ ወጣ። በግድግዳው በኩል አለፈና ብርድ ልብሱን ገልጦ ወደ ውስጥ ገባ። እናቱ እቅፍ ውስጥ ገብቶ ተኛ። በድካም የሚንቀሳቀሱ ጣቶቿን ጸጉሩ ውስጥ ከታ ተዳብሰው ጀመር። እጁን በአንገቷ ዙሪያ ጠምጥሞ አይኖቹን ጨፍኖ በጸጥታ ውስጥ ጠፋ። ልጅ ያለ ጀምሮ በሆነ ነገር ሲበሳጭ ወይንም ሲከፋው፣ በሆነ ነገር ልቡ ሲሰበር፣ ሌላው ይቅር ሲያመው ራሱ ወደ እናቱ እቅፍ ተንደርድሮ በመሄድ እንዲህ ጣቶቿን ጸጉሩ ውስጥ ከታ በፍቅር ስታሻሸው ፍርሃቱ ሁሉ ይተናል፣ ህመሙ ሁሉ ይከስማል። ካደገ በኋላ ይህን ነገር የሚያቆም መስሎት ነበር። ነገር ግን ይበልጥ እያደገ በመጣ ቁጥር ይበልጥ የእናቱ እቅፍ ውስጥ መሸሸግን እየፈለገ መጣ። አሁንም በ31 ዓመቱ ይሄው እናቱ እቅፍ ውስጥ ተሸሽጎ ወደ ውስጡ ያለቅሳል። ነፍሱን ይማረውና ከብዙ ዓመታት በፊት አባቱ በ4 ዓመት ከእናቴ ጉያ ልላቀቅም ስትል ትንሽ አታፍርም ብሎት ነበር። አሁንም በሕይወት ኖሮ በዚህ በ31 ዓመቱ ከእናቱ መነጠል አለመቻሉን ቢያይ ምን ሊለው እንደሚችል አሰበና ፈገግ አለ። እናቱ በለስላሳ ድምፅ ልጄ ስትል ጠራቸው። ወይ ማይ፣ ምን ሆነ ነው እንደዚህ ከፋ? ማይ አልከፋኝም፣ እንዲሁ ደክሞኝ ነው። የኔ ኮከብ፣ እኔ እኮ እናት ነኝ። ሲከፋም ስትደሰትም ልቤ ላይ ይሰማኛል። ማይ እባክሽ ፍቅር ሳይዘኝ አይቀርም ብሎ እውነቱን አፍርጦ ነገራት። እንዴ ልጄ፣ ታዲያ በፍቅር መያዝ ያስደስታል እንጂ ያስተክዛል? እማ ልጅቷን ብታቂያት እኮ መታደል ነው አትይኝ። ገና 1 ዓመቷ ነው፣ ግን ደግሞ 210 ዓመት በዚህ ምድር ላይ የኖረች ነው የምትመስለው። እሱ ደግሞ ምን ማለት ነው? በል አባቷን አታውቅም። እናቷ ሞታባታለች። በእንጀራ አባቷ ተደፍራለች። ከቤቷ ለቃ ስትወጣ የትምህርት ቤት ጓደኛዋ ጋር ተጠግታ ትኖር ነበር። የጓደኛዋ እናት ከቤት ስታባራት ያው ከጓደኛዋ ጋር እሱም ወጥቶ ከቤቱ ጎዳና ላይ ኖረዋል። ያሺ ሱሰኛ ሆና ነበር። የወንጀለኛ ቡድን አባል ሆና ዘረፋ ላይ ሙላ ተሳተፍልሽ ነበር። አሁን የዓመታት ጓደኛዋ በፖሊስ እጅ ተገድሎባት ጥልቅ ሐዘን ውስጥ ነች በማለት በሰከንድ ውስጥ ለጆሮ የሚከብዱ የልጅቷን ማንነትና ዋና አንኳር መገለጫዎች ይዘረዘረላት። ልጄ፣ አቤት ማይ፣ በጣም እያስፈራኸኝ ነው ብላ የእውነትም የተሰማትን ነገረችው። እማ ይቅርታ፣ ምንም ያስፈራ ነገር እኮ የለም። ቆይ መች ተዋውቀኸን ነው? የዛሬ 2 ወር አካባቢ አላት። እውነታው ግን ከሚላት ጋር ከተዋወቀ ገና 1 ወር ከ2 ቀኑ ነው። ነገር ግን 1 ወር ማለት ስለከበደው 2 ቀን አራዘመና 2 ወር ብሎ ነገራት። እናቱ ፈገግ አለች። እንዴ የኔ ልጅ ሁሉ ፍቅር በ2 ወር ነው ስትል በመገረም ጠየቀችው። አዎ ማይ፣ በ2 ወር። ለመሆኑ እንዴት ተዋወቃችሁ? ለሊት 9 ሰዓት ቁጭ ብዬ ድርሰት እየጻፍኩ ሳለ ቤቴን በርገዳ ገባች። እውነትህን ነው? አዎ እውነቴን ነው ብሎ ዝርዝሩን ሲያስረዳት ከጠበቀው በላይ በታሪኩ ተደሰተች። ልጅ ይቺ ልጅ ላያት ትፈልጋለሁ፣ አምጣት እስኪ በማለት ሌላ ያልጠበቀው ጥያቄ አከለችበት። ሃይ ማዬ፣ ከየት አምጥቻት? ከየት አምጥቻ ማለት? እሷ ቤት ነበር ያደርነው። በጣም አምሽተን ስለተኛን እስከ 3 ሰዓት እንቅልፍ ጥሎኝ ነበር። ስነሳ ቤት ውስጥ የለችም። መጀመሪያ ሱቅ ምናምን ሄደች መስሎኝ ነበር። ስልኳ ላይ ስደውል አይሰራም። ከዛ የተወችልኝም ማስታወሻ ጠረጴዛው ላይ ያገኘውና ሳነበው ለ2 ወር ጭራሽ ክፍለ ሀገር እንደሄደችና ሲመቻት ስልክ እንደምትደውልልኝ ይገልጻል። ወይ የት ይሁን ሄደችው? እንጃ አላውቅም እማዬ። ቆይ ልጄ እንደምታፈቅራት ግን ታውቃለች? ማለቴ ነግራታል? ኧረ እማዬ ምን ማለትሽ ነው? በተዋወቅም በማግስቱ ለዓመታት ጓደኛው የነበረ እንደ ወንድሟ የምትወደው ለሷ ሲል እናቱን ጥሎ በረንዳ ወጣ። ሁሉን ነገሩን ለሷ ለመስጠት የማያመርታ ልጅ ነው የሞተባት። በእንደዛ አይነት ጥልቅ ሐዘን ውስጥ እያለች ምን ብዬ ነው አፍቅርሻለሁ ምላት? ለዛውም እኮ በጣም ጥልቅ የሆነ ሐዘን ላይ ነች። የተገደለው ጓደኛዋም በጣም ነበር የምታፈቅረው ሲል መራሩን እውነት ለእናቱ በዝርዝር ማስረዳት ቀጠለ።
ከዛም ከናቱ ቅፍ ወጣና ተነስቶ ቁጭ ያለ ወደ ታች በፍቅር ያያት ወሬውን ቀጠለ። እማዬ ይገርምሻል፣ ይሄን ሟች ልጅ በጣም ታፈቅረው ነበር። ግን የሚገርምሽ ልክ እኔ ለሷ እንዳልነገርኳት ሁሉ እሷም ለሷ አልነገረችው። ግን ለአመታት ስትዘጋጅ ነበር። ታውቂያለሽ፣ ለወደፊት ብንጋባ እንኳን ብላ አስባ ከተጋባም በኋላ ብላ የሚኖርበትን ቤቱላ ገዝታ አስቀምጣለች። ይሄን ታምኛለሽ? ሙሉ የቤት ዕቃም አልታለች። እና ከዛሬ ነገ ነግረዋለሁ ያለች ስታቅማማ ነው በሞት የተነጠቀባት። እናቱ እጇን ዘረጋችና አንገቱን ይዛ ወደ ራሷ ሳበችው። ደረቷ ላይ ተለጠፈ። የኔ ልጅ አይዞ፣ ነገሮች ይስተካከላሉ። ተነሳ፣ አሁን ይበቃል። ወደ ታች ወረድና ከትጋም ምሳህን ብላ። ኡርጂ ጉንጯን ስሞ ተነሳ። አልጋውን ለቆ ወረደ። ወደ ግድግዳው ጥግ ሄዶ የእናትየውን ዊልቸር እየገፋ ወደ አልጋው ተጠጋ። እናቱ ምን እያደረክ ነው ስትል ጠየቀችው። እናቴ ምሳዬን ከአንቺ ውጪ ምበላ ይመስልሻል ስታስቢው? አሁን ወደ ሳሎን ሄደን ምሳችን እንብላና ከዛ ወደ በረንዳው ወጥተን ቡናችንን እየጠጣን ንጹህ አየር እንወስዳለን። ከፈለግሽ ወደ መናፈሻ ሄደን ዘና ማለት እንችላለን እኮ። ያ ማለት ቀኑ ሙሉ ከኔ ጋር ነህ ማለት ነው? ካልሰለቸውሽ ሌሊቱም ካንቺ ጋር ነኝ ማዬ አላት። ተነስታ ለመቀመጥ እየሞከረች እንግዲህ አንሳኝሽ አለችው። ድንግፎ አስቀመጣትና ብርድ ልብሱን ከላዩ ገፎ አንስቶ እናትየውን አቅፎ በጥንቃቄ ዊልቸሩ ላይ አስቀምጦ እየገፋ ከመኝታ ክፍሏ ይዟት ወጣ። ሜላት በተሰወረች በ13ኛው ቀን ለኡርጂ ደወለችለት። ቢሮ ቁጭ ብሎ በስራ ተወጥሮ እያለ ነበር ስልኩ የጠራው። አንስቶ ሲያየው ያልተመዘገበ ቁጥር ነው። የሥራ ስልክ ይሆናል ብሎ በግዴለሽነት አነሳው። የዚህ ካምፓኒ ሥራ አስኪያጅ ሆኖ መስራት እንዲጠላ ካደረገው አንዱ ጉዳይ ስልክ ነው። ከዚያም እየተደዋወሉ ሲነዛነዙ ሟል። ሲያነሳው በስልኩ የሰማው ድምፅ ግን ልብን ቀጥ የሚያደርግ አይነት ድምፅ ነው። ሄሎ ደራሲው አለችው። ወዲያው ነበር ድምጿን ያወቃት። ሜላት ነች። አንቺ ለመሆኑ በሕይወት አለሽ? አለው። ምን ነው ናፍቄያለሁ እንዴ? ናፍቆት ብቻ እንዴ? ለአበድ እኮ ነው። ለሳምንት ያህል እኮ አንቺን ድንገት እንደው ባገኝ ብዬ በአዲስ አበባ ጎዳና ላይ ስኳትን ነበር። እውይ እስሬ ብትሆን አቀፌ ስም ነበር ታውቂያለህ። እና ለምን አትመጪም? አዝናለሁ፣ መምጣት አልችልም ብላ ወሽመጥ የሚበጥስ መልስ ሰጠችው። ለምን እሺ ወይ ያለሽበትን ንገሪኝና ልምጣ። አንተም እኮ መምጣት አትችልም። ለመሆኑ ምን አይነት ቦታ ቢሆን ነው? ቆይ ገዳም። እየቀለድሽ ነው? ጠንከር ባለ ድምፅና ቅላጼ አልቀለድኩም ደራሲው ስትል መለሰችለት። እንደምንም ራሱን አረጋጋና እና መቼ ነው የምመጪው ሲል ጠየቃት። ገና መድረሴ እኮ ነው። ስለመምጣት ታወራለህ እንዴ? እባክሽ ደራሲው ሌላ ጊዜ ደውልልሃለሁ፣ አሁን ቅዳሴ ልገባ ነው ብላ ዘጋችበት። ማመን አልቻለም። ወዲያው በደወለችበት ስልክ መልሶ ደወለላት። ጥሪ አይቀበልም ይላል። ቢሮውን ለቆ ወደ በረንዳ ወጣ። ሲጋራውን አጥቶ ለኮሰና ያቦን ጀመር። በዚህ ዕድሜዋ ብዙ መከራ አይታለች። ስለ ዓለም ክፋትና ጭካኔ ያስተናግዳለች። በለጋ ዕድሜዋ ደክሟታል። በዛ ላይ የምታፈቅሩንና የወደፊት ተስፋዋን ያጣችበትን መጽናኛዋን በሞት ተነጥቃለች። ታዲያ ከድካሟ አረፍ ለማለት ውስጧን በጥሞና ለማዳመጥ ለመጸጸትና ያለፈ ሕይወቷን ለመመርመር ገዳም መሄዷ ምን ያስገርማል ሲል ለራሱ ነገረው። ነገር ግን እስከ ወዲያኛው እዛው ብትቀርስ ነው ጥያቄው። ቆይ ብትመለኩስስ? እስከ መጨረሻው ባላገኛትስ? እንደዛ ማሰብ ራሱ ላይ የእሳት ፍም የተደፋበት አስመሰለው። ቀጥታ እየማገ የነበረውን ያላለቀ ሲጋራ ከበረንዳው አርቆ ወረወረና ቢሮውን ለቆ ወደ እናቱ ሮጠ። ቀናት በቀናት እየተተካ እሱም ስራ ላይ ራሱን እንደቀበረ እሷም ሳትደውል 2 ወር አለፈ። ተስፋ እየቆረጠ በመጣበት ጊዜ ደወለችለት። ብቻ ይኸውልሽ እዚህ ቦታ ነኝ መጥቻለሁ ብቻ በይ፣ ሌላ ምንም አልፈልግም በሚል ጉጉት ባዘለ ነገር ነው ንግሩን የጀመረው።
አይ አልመጣሁም እባክህ። እና ለምን ደወልሽ ብሎ ስልኩን ጠረቀመው። 1 ደቂቃ ጨክኖ መቆየት አልቻለም። መልሶ ደወለላት። እድለኛ ነው፣ ጠራለት። አነሳችው። ደራሲ ምን ሆነ ነው? እንደምትጽፈው ድርሰት ወረቀት መሰልኩ እንዴ አለችው። ደግሞ ምን ማለት ነው እሱ? ያው ብዕር ቀለም አልተፋ ሲል ወረቀቱን ጨምድደ ቅርጫት ውስጥ እንደምትወረውረው ሁሉ የኔንም ስልክ። ይቅርታ በጣም ስለናፈቅሽኝ ነው፣ በቃ ሌላ ነገር አይደለም ብሎ ተናዘዘላት። ኡርጂ ስለናፈቅኩ በጣም ደስ ብሎኛል። ቢያንስ ወደ አዲስ አበባ ብመለስ አንድ የሚጠብቀኝ ሰው መኖሩን ማወቅ እኮ ለኔ ጥሩ ስሜት እንዲሰማኝ አድርጓል። አመሰግናለሁ አለችው። ምስጋናው ቀርቶብኝ ብትመጪ ይሻለኝ ነበር በማለት እውነተኛ ፍላጎቱን ያለምንም ይሉንታ ነገራት። ኡርጂ ድርሰት እንዴት ነው? የጀመርከው መጽሐፍ ጨረስክ? ለምን ጠየቅሽኝ? ጨርሰ ማሳተሚያ ብር ጎሎ ከሆነ ላበድርህ አስቤ ነው። የእውነት ያሰበችውን ነገር ነበር የነገረችው። ወይ ብር ማበደር መቀለል መሰለ? እውነቴን እኮ ነው። እሺ አመሰግናለሁ፣ ግን ማወቅ ያለብሽ አንቺ በባዶ ቤት ጥለሽኝ ከሄድሽ በኋላ አንድ መስመር እንኳን መጻፍ አልቻልኩም። የእውነት እንዴ? ለምን? በቃ ሐሳብ ማመንጨት አልቻልኩም። ተረጋግቼ መቀመጫዬ ላይ መቀመጥ አቃተኝ። ብሬ ቀለም መጥፋት አቆሟል። ታዲያ ቀኑ እንዴት መሽቶ ይነጋልሃል? ወደ ስራዬ ተመልሻለሁ። ስራ ማለት ስራ ደራሲነት አይደለም እንዴ? የቤተሰብ ካምፓኒ አለ፣ እዛ ስራ አስኪያጅ እኮ ነበርኩ። ሲሰለቼ ነው ላለፈው 1 ዓመት ከምናምን ያቆምኩት። ምን? አንተ ስራ አስኪያጅ? ለዛውም የራስህ ካምፓኒ ውስጥ? በከፍተኛ መገረም ነበር አጣይቋ። የኔ ነው አላልኩሽም? የቤተሰብ ነው እኮ። የቅባት ልጅ ሆነ ነው እዛ የተተረማመሰ አንድ ክፍል ቤት ውስጥ ታፍነ የምትኖር? አዎ የምመኘው የዛን አይነት ቀላል ህይወት ስለሆነ ያን ያየሁት ያንተ ነው አልኩ። ቀላል የሚባል ህይወት አልነበረም። እና ምን አይነት ህይወት ነው የሚባለው? የጉስቁልና ኑሮ ነው። በከፊል ፈገግ አለ። እሺ እንዳልሽው እንልሽ። እንዲህ ቀበጥ መሆንን አላውቅም ነበር። ለማንኛውም አንድ ሁለት አልጠይቀ ነው። ምንድነው? እህቴ ከባህር ዳር ነገ ትመጣለች። የቤቱን ቁልፍ ስጣትና እኔ እስክመጣ ተንከባከበልኝ። አረ ችግር የለው፣ ምንም አታስቢ። ተሰነባብተው ስልኩ ተዘጋ። በማግስቱ ተደወለለት። አነሳው። ጤና ይስጥልኝ፣ ነጸብራቅ እባላለሁ፣ የሜላት እህት ነኝ አለችው። የሚጠብቀው ስልክ ነበር። እሺ ነጸብራቅ፣ እኔ ደግሞ ኡርጂ እባላለሁ። አዲስ አበባ ደረሽ? አዎ አሁን መድረሴ ነው። ጥሩ። የት ነሽ? አውቶቡስ ተራ አካባቢ ነው ያለሽው? አይ አይደለም፣ በመንግስት መኪና ስለመጣው መገናኛ አካባቢ ነው የወረድኩት። በቃ ጥሩ፣ ራይድ ያዢና ወደ ቢሮ ነኝ። ከዛ ወደ ቤት አብረን እንሄዳለን። አድራሻውን በስልክሽ ልክልሻለሁ። ለራይድ ሺፎር አሳዩ፣ እሱ ያመጣሻል። እሺ አመሰግናለሁ፣ ስደርስ እደውልልሃለሁ። ጥሩ፣ ጠብቅሻለሁ ብሎ ስልኩን ዘጋና ሐሳብ ውስጥ ገባ። ድምጿ 100% በሚባል መጠን ከሜላት ጋር ተመሳሳይ ነው። እንዴት እንደዛ ይሆናል ሲል ራሱን ጠየቀ። እቺ ልጅ ሰርፕራይዝ ታረጊ ነው እንዴ የሚል ሐሳብ መጣለት። ፊቱ በፈገግታ ደመቀ። አገኘሁሽ አለና የመኪናውን ቁልፍ ከጠረጴዛው ላይ በማንሳት 9ኛ ፎቅ ላይ ካለው ቢሮ ደረጃውን ተጠቅሞ ወደ ታች መውረድ ጀመረ። በጣም ካልቸኮለ ወይም በጣም ካልደከመው በቀር ሊፍቱን መጠቀም አይወድም። የሚታዘቡ ሰዎች ለምን በእግር ትደክማለህ ሲሉት እንደ ሌሎቹ ጂም ገብቼ እንኳን ስፖርት ባልሰራ በዚሁ ሰውነቴን ላፍታታ የሚል መልስ ይሰጣቸዋል። የመጨረሻው ፍሎር ላይ ሲደርስ ማለክለክ ጀምሮ ነበር። ቀጥታ በበረንዳው ወደ ቀኝ ታጥፎ የስጦታ መሸጫ ሱቅ ገባ። አበባ ገዛ። ካርድ ላይ በጣም ናፍቀሽ ነበር እንኳን በሰላም መጣሽ ብሎ ጻፈበትና ቀጥሎ ወዳለው ወደ ካፌው ገባና መንገዱን በግልጽ በሚያሳየው ቦታ መርጦ ተቀመጠ። የገዛውን ቀይ ጽጌረዳ አበባ ከጎኑ ባለው ባዶ ወንበር በጥንቃቄ አስቀመጠ። ማኪያቶ አዘዘ። እናም አይኖቹን መንገድ ላይ ሰክቶ ሜላትን በጉጉት ይጠብቃት ጀመር። ሰርፕራይዝ ልታደርገው ስታስብ ሰርፕራይዝ እንደሚያደርጋት በአእምሮ ሳልና ፈገግ አለ። 10 ደቂቃ ያህል እንደቆየ አንድ ራይድ መታ ወደ ህንጻው ዞራ ቆመች። በፍጥነት አበባውን ይዞ ተነሳ። ካፌውን ለቆ ወጥቶ ወደ ራይድ መራመር ጀመረ። ከታክሲው ውስጥ ወጣች። አውቄው ነበር ራሷ ሆነች አለ። አበባውን ወደፊት አስቀድሞ ተጠጋት።
ዞር ስትል ባለበት ደንዝዞ ቆመ። ሜላት አይደለችም። እርሷን ትመስላለች ግን አይደለችም። የዚህችኛዋ ፊት ይበልጥ የጠራ ነው። አፍንጫዋ ቀጥ ያለ ነው። ከንፈሯ ተለቅ ይላል። ሜላት ቀኝ ጉንጯ ላይ ጠባሳ አለ። የዚህችኛዋ ፊት ፍጹም ንጹህ ነው። ነጸብራቅ ኡርጂ? ኡርጂ ነኝ አለና ቀስ ብሎ አበባው ላይ ያለውን ካርድ በማንሳት አበባውን ብቻ አስታቀፋት። ዋው በጣም ያምራል አለችና ሁለቱም ጉንጮቹን እያፈራረቀች ሳመችው። ከንፈሯ ጉንጮቹን ሲነካው ልቡ ላይ የእሳት ወላፈን የገረፈው መሰለው። ስለተዋወኩ ደስ ብሎኛል ተፍለቀለቀች። አረ ፈዙ እያያት ነበር። በፈገግታ ተወጣ። ከስራ አስተጓጎልኩ አይደል? ይቅርታ። አረ ችግር የለውም እኔ ወደ ቤት እንሂድ አለና ሻንጣዋን እየጎተተ ወደ ራሱ መኪና ወሰዳት። ሻንጣዋን ከኋላ ወንበር አስገብቶ እሷን የገቢውን ወንበር ከፍቶ አስገባ። ዞሮ ገብቶ የሹፌሩን ቦታ ይዞ መኪናዋን አንቀሳቀሰ። መንገድ ከጀመሩ በኋላ ጉዞ እንዴት ነበር ሲል ጠየቃት። ትንሽ ያደክማል ግን አሪፍ ነበር። እርቦሻል? የሆነ ሆቴል ጎራ እንበል እንብላ? ውይ ቅርብ ጊዜ ነው የበላሁት ሙት። አሁን የምፈልገው እቤት ገብቻ አረፍ ማለት ነው። ጥሩሽ። እህቴ ስላንተ ስትነግረኝ እንዲህ አይነት ሰው አልጠበቅኩም ነበር አለችው በመጠኑ ፈገግ ብሎ። ምን ነው እንዴት ሆንኩብሽ? ደራሲ ነው ያለችኝ መሰለኝ። አሁን ሳይ ግን የባንክ ስራ አስኪያጅ ነው ትመስለው። ጸጉሩ ትንሽ የተንጨበረረ፣ ጺሙ ያልተላጨ፣ የሆነ ቀለሙ የወየብ አይነት ጂንስ ሱሪ፣ ከላይ ደግሞ ኮሌቴ የተዛባ ሸሚዝ ወይም የሆነ ጃኬት የለበሰ ሰው ነበር የጠበቅኩ አለችው። ገለጿ በጣም አስገርሞታል። እህትሽ ፎቶ ይልካልሽ ነበር እንዴ? ማለት እሷ ስታውቀኝ እንደምትዩ አይነት ሰው ነበርኩ ብዬ ነው። እኔ አላምንም። እያሾፍክብኝ ነው? አረ እውነቴን ነው። ታዲያ በ3 ወር ባልሞላ ጊዜ እንዴት መለወጥ ይቻላል እንዴ? እኛ የሰው ልጆች ስንባል እኮ ከእስስት በላይ እንደየሁኔታው ቀለማችንን ብቻ ሳይሆን ማንነታችንንም የመቀየር ችሎታ አለን። አልገባኝም። ቀላል ነው ላስረዳሽ። ማለት አሁን አንቺ ፍቅረኛሽ ጋር ስትሆኚ፣ የሴት ጓደኛሽ ጋርም ስትሆኚ፣ ነፍስ አባትሽ ጋርም ስትሆኚ፣ ቤተክርስቲያን ውስጥ እንዲሁ ስትሆኚ፣ ጭፈራ ቤት ስትሆኚ፣ በቃ እንዳለሽበት ቦታና ሁኔታ አለባበስሽ፣ አወራረስ፣ የድምፅሽ ቶን ሳይቀር ፈገግታሽ ሳይቀር ይቀያየራል። ሌላ እንስሳ ውሰጂ፣ ላም መስጊድ ግቢ ውስጥ አስረሻት፣ ጭፈራ ቤት ውስጥ ማስረሻት ያወጥ ነው ማንነቷ። ልትለይ ፈልከው ገብቶኛል፣ ግን ከጠበቅኩ በላይ ውብና አማላይ ሆነን ያገኘው ለማለት ነው። ንግግሯማ ምን አልቻለም። ዞር ብሎ ተመለከታት። ውይ ይቅርታ ለማለት የፈለኩት። አረ ችግር የለም ያልሽው ተመችቶኛል እንደማፈር ብላ ወደ ታች ያቀረቀረች። እቤት እንደደረሱ ቁልፉን ከኪሷ ወጣና ከፍቶ አስገባት። የቤቱን ዙሪያ ገባ። አይኖቿን እያንከባለለች ተቃኝ ጀመር። ምን ነው እህትሽ ጋር ስትመጪ የመጀመሪያሽ ነው እንዴ? አይ የዛሬ ዓመት አካባቢ መጥቼ ለ1 ወር ተቀምጫለሁ። የቤቱን ዙሪያ አታይሽ እኮ ይሄን ቤት ረግጠሽ የምታውቂ አይመስልም። ይኸው ለምን መሰለ የዛሬ ዓመት የመጣሁት ያኔ ግማሹ የቤት ዕቃ አልነበረም ስመጣ እና እኔ ዓመቱን ሙሉ ፈግቼ ቴሌቪዥኔን እንኳን መቀየር አልችልም። ግን ያት እህቴን አለችና ሶፋው ላይ ተደላላ ተቀመጠች። አጠገብ ያለው ወንበር ላይ ተቀመጠ። ኤልያስን ታውቂ ነበር? አውቀዋለሁ። የመጣው ጊዜ ጥሩ አድርጎ ነበር የተንከባከበኝ። ዱርዬ ቢሆንም ደስ የሚል ልጅ ነው። ደግ ነው። አራዳ ነው። ቀልዶቹ አይጠገቡም። ደግሞም እኮ በትምህርቱ ባይገፋም ጀንትል ልጅ ነው። ስለሱ ብዙ ታውቂያለሽ ማለት ነው? አዎ ያሉ ደራሲ ምን መሰለ እህቴና እኔ አንድ ልምድ አለን። በወር አንድ ጊዜ ኢሜል እንለዋወጣለን። በዛ አንድ ወር ውስጥ ያሳለፍነው ህይወቱ ጣውረዳችን፣ ስለ ወንዶቻችን፣ ስለ ችግራችን እንጻጻፋለን። ስለዚህ አብዛኛው ሚስጥሮቿን አውቃለሁ። ይህ ሚስጥር መቀባበል ታዲያ እንዴት ነው? እኔንም ያካትታል? በፈገግታ በመጠኑ። ለምሳሌ ለሊት 9 ሰዓት ቤት በርግዳ እንደገባች ምንም ሳትጠይቃት አልጋ ላይ እንዳስተኛትና መጽሐፍ እንደቀጠልክ ነግራኛለች። ኤሊ ከሞተ ጀምሮ ከስሯ እንዳልተለየ አንተ ባታጽናና ኖሮ ምናልባት በራሷ ላይ የሆነ ነገር ታደርግ እንደነበር ሁሉ ነግራኛለች። ጥሩ በይ ከዚህ በላይ አላርክምሽ፣ አረፍ በይ ብሎ ከተቀመጠበት ተነሳ። እንደ መደንገጥ ብላ ልትሄድ ነው እንዴ ስትል ጠየቀችው። አዎ ጥቂት ረፊ፣ ከ1 ሰዓት በኋላ ተመልሼ እመጣለሁ። ከዛ ራት አብረን እንሰራለን። እንደዛ ከሆነ በናፍቆት ጠብቀሃለሁ አለችውና ከተቀመጠችበት ተነስታ ጉንጩን ሳመችው። ከሱ ምንም ሳትጠብቅ
ወደ መኝታ ቤት ሄደች። ኡርጂም ከመገረም ሳይወጣ ሳሎኑን ለቆ በራፉን ዘግቶ ወደ መኪና ሄደ። ኡርጂ መኪናውን እያሽከረከረ ስለ ሁለቱ ትማማቾች ነበር የሚያስበው። አብዛኛው ነገራቸው ይመሳሰላል። ለዛም ይሆናል ሜላትን ባገኛት ቅጽበት በተሳበባት መጠን በዚህኛዋም የተሳበው። ያቺኛዋ ልቡን ባስደነገጠችው መጠን ይቺኛዋ ማስደንግጠዋለች። እርግጥ ሁሉ ነገራቸው ተመሳሳይ አይደለም። ይቺኛዋ ይበልጥ ቆንጆ፣ ይበልጥ ደስተኛ፣ ይበልጥ ተጫዋችና ይበልጥ ፈጣን ነች። ያቺ አብዛኛውን ጊዜ በሐሳብ የተዋጠች፣ በሐዘን የተሰበረች፣ በጸጸት የቆሰለች፣ በበቀል የሰከረች ግን ደግሞ የተሻለ በሳልነት ያላት፣ የተሻለ ቁም ነገር ላይ የምታተኩር ብስልና ውስብስብ ሴት ነች። ለጊዜው ሁለቱንም ሴቶች ከአእምሮ አውጥቶ ስራው ላይ ማተኮር ቢሞክርም አልቻለም። ፈጣሪ ዘንድሮ ምን እየሆንኩ ነው ብሎ መኪናውን ዳራስ ይዞ አቁሞ ሲጋራውን ለኩሶ በግማሽ በከፈተው መስኮት ጢሱን ወደ ውጭ ያወነነ ምን ማድረግ እንዳለበት ማሰብ ጀመረ። ቢያንስ ሜላት እስክትመጣ ከእህቷ ጋር ያለውን ቀረቤታ በልክ ማድረግ አለበት። ወሰነ። አሁን ራት ከሆቴል ገዝቶ ሊወስድላት ወስኗል። መጀመሪያ የሚያበስለውን ነገር ገዝቶ እዛው ቤት በማብሰል ጥሩ አቀባበል ሊያደርግላት ነበር እቅዱ። አሁን ሲያስበው ግን በሷ ፍጥነት ለሷ ራት ማብሰሉ የበለጠ ራሱን ችግር ውስጥ መክተቱ እንደማይቀር ስላስበው ነው። ሐሳቡን ቀይሮ ከሆቴል ምግብ ገዝቶ ሊወስድላት ያሰበውም ለዛ ነው። እንደዛ ካደረገ ወዲያው ምግቡን ሰጥቷት የሆነ ሰበብ ፈጥሮ ይለያታል። ለነገ የምታበስለው ነገሮችን ደግሞ ከሱፐርማርኬት ገዝቶ ይወስድላታል። ነገ የምትሄድበት ቦታ ካለ እሱ ስራ እንዳለበት ይነግራትና መኪና ከሾፌር ጋር ይመደብላታል። እቅዱ ያ ነው። እንዳቀደው ምግቡን ከሆቴል አሰርቶ ለሰሞኑ የሚያስፈልጋትን አስቤዛ ደግሞ ከሱፐርማርኬት ወስዶ ከሷ ቤት ሲደርስ 1 ሰዓት ተኩል ሆኖ ነበር። በሩን በሱሱ ሲያንኳኳ ፈጥናን የከፈተችለት። የያዘውን ፌስታል ሊያቀብላት ሲል ቀድማ ወደሱ ተስባ ጉንጩን ሳመችው። በጣም ስጠብቅ ነበር፣ ቆየህብኝ። ይሄን ተቀበኝ፣ መኪና ውስጥ ካለ ቆይ ላምጣ ብሏት ፌስታሉን በእጁ ያስጨብጧት ወደ መኪናው ተመለሰ። በሁለቱም እጆቹ 2 የተሞሉ ፌስታሎች ይዞ መጣ። ወደ ውስጥ ሲገባ ያየውን ማመን አልቻለም። የምግብ ጠረጴዛው በሙሉ በምግብ ተሞልቷል። በጠረጴዛው ዙሪያ የመጠጥ አይነት ተኮልኩሏል። ምንድነው? እራት ነው መጣለው ብለኸኝ የለ? እኮ ታዲያ እራት ሳይሆን ድግስ ነው። ለመሆኑ ከየትኛው ሆቴል ነው ኦርደር ያደረግሽው? አንተ እህቴ ምግብ ማብሰል አልችልም ብላ ነግረህልሽ እንዴ? ደግሞ ይሄ ሁሉ ምንድነው? ሱፐርማርኬቱን ጠቅላላ ነው እንዴ የገዛው አንተ? በልቁጭ በል አለችው። ተቀመጠ። ማታ ምን መጠጥ ቀላቅሎ ሲጠጣ እንደቆየ አያውቅም። ምን እንዳወራት ምን እንዳወራችውም በቅጡ አያስታውስም። ምን ጊዜ ተዳክሞ ምን ሰዓት ወደ መኝታ ቤት ተያይዘው እንደገቡም እንደ ህልም በተቆራረጠ ምስል ነው የሚያስታውሰው። አንደኛው የሌላኛውን ልብስ ሲያወልቁም ትንሽ ትዝ ይለዋል። አሁን የስልክ መንጣረር ድምፅን ያነቃው። አይኖቹን ለደቂቃ ያህል በእጆቹ አሻሸና ከፈታቸው። ነክቷል። ለመነሳት ፈለገ። ነገር ግን አንድ እጁን ማንቀሳቀስ አስፈልገው፣ ግን አልቻለም። አይኑን ሲያዞር ደረቱ ላይ ተለጥፋለች። ጸጉሯ ግማሽ ሰውነቱ ላይ ተነጥፏል። የስልኩን ጥሪ ችላልና ዝም ብሎ በትኩረት ያያት ጀመር። ነፃ እጁን ወደ ግንባሯ ልኮ ጸጉሯን እያስተካከለ በገረሚታ ያያታል። በጣም ቆንጆ ነሽ ብሎ ጎንበስ ብሎ ግንባሯን ሳመ። በዛው ቅጽበት ሜላት ትዝ አለችው። ፈክቶ የነበረው ፊቱ መልሶ ተጨማደደ። ቀስ ብሎ ከክንዱ አንሸራቶ ትራሱ ላይ ያስተኛትና ካልጋው ወረደ። ቀስ ብሎ እንዳይቀሰቅሳት እየተንጠነቀቀ ልብሶቹን ከወዳደቁበት ወለል ለቃቅሞ የሷን አልጋው ጠርዝ ላይ አድርጎ የሱን ልብስ ይዞ ወጣ። ሳሎን ሲገባ በምግብ ትራፊና በመጠጥ ጠርሙሶች ተሞልቷል። ማታ የስንት ሰው ፓርቲ ነው የታደምነው ብሎ ልብሱን ለበሰና እስክሪብቶና ወረቀት ፈልጎ ማስታወሻ ጽፎላት ቤቱን ለቆ ወጥቶ ቀጥታ ወደ ቢሮ ሄደ።
ስራው ላይ ለማተኮር ሞከረ። አንድ ስብሰባ ነበረው። ከ30 ደቂቃ በላይ ትኩረቱን ሰብስቦ መምራት አልቻለም። ስብሰባውን በተነና ወደ በረንዳው ወጥቶ ማጤስ ጀመረ ሲጋራውን። ሐሳቡ ከሁለቱ ትማማቾች ላይ እንደተጣበቀ ነው። ድንገት ስልኩ ጠራ። አያውቀውም። አነሳው። ደራሲው ነህ? ይቅርታ ልቀሰቅስሽ ስላልፈለግኩ ነው ቀስ ብዬ ጥዬሽ የወጣሁት። ደግሞ ተኝተሽ በጣም ነው የምታምሪው። አንተ እህቴን አሳሳትካት ወይስ አሳሳተች? አለችው። ከድንጋጤ የተነሳ ስልኩ ከእጁ ላይ ያመልጥ ነበር። እንዴ ሜላት ነሽ እንዴ? ይቅርታ በጣም አዎ ሜላት ነኝ። እህቴ ይመስላ ነበር። ገና በሁለት ቀን ቀየርከኝ አለችው። አረ እንደዛ አይደለም፣ እንደውም ስላንቺ እያሰብኩ እያለ ነው የደወልሽው። ከሳምንት በኋላ ኡርጂና ነጸብራቅ ፊት ለፊት ተፋጠው ተቀምጠዋል። ሁለቱም ፊት ለፊታቸው ያለውን ቢራ ከትካዜያቸው ጋር እየተጎነጩ ነው። ከግማሽ ሰዓት ዝምታና መፋጠጥ በኋላ ለመናገር እሷ ቅድሚያውን ወሰደች። ማታ በመካከላችን ስለተፈጠረው ጉዳይ ምንም አያሳስብህ? ማለት አልገባኝም። እንዳልተፈጠረ ቁጠሩ። በመካከላችን ጓደኝነት ብቻ ነው ያለው። ፍቅረኛ ካለ ሚስት ካለች እንደው ከተጨነቀ ብዬ ነው። የሚገርም ነው። እንደዚህ አይነት ሪያክሽን አልጠበኩም ነበር። ፈገግታ ከፊቷ ሳይጠፋ እንዴት ምን ጠብቀህ ነበር? አግባኝ የምል መስሎ ነበር። አይ ማለቴ ቢያንስ ፍቅረኛሞች እንድንሆን የምትፈልጊ መስሎኝ ነበር። መቼ አልፈልግም አልኩ። ግን በመጠጥና በጥሩ ሙድ ተገፋፍተን ላሳለፍናት አንድ ጣፋጭ ሌሊት ምክንያት ማድረግ ያንተ ህይወቱ ዘቡ ብሎ ካልገባው በማለት ጦርነት እንደማስነሳት ነው። ያን ደግሞ አላደርግም። ከአንድ ታዋቂ ደራሲ ጋር ያሳለፍኳት አንድ የፍቅር ምሽት ትልቅ ትርጉም ሰጣታለሁ እና ይችን የአንድ ሌሊት ጣፋጭ ትዝታችንም በአንድ መጽሐፍ ላይ ከአንድ ታሪክ ውስጥ ቀላቅለ አንድ አንቀጽም ወይም አንድ ምዕራፍ አድርገህ ተጽፎ ይሆናል። ያ ደግሞ የባከነች ሌሊት እንዳልሆነች ይመሰክራል ብላ ተንፈቅፍቃ ሳቀች። በጣም እያስገረምሽኝ ነው። እባክህ መጨነቅን አቁምና ዘና በል። ህይወት አጭር ነች፣ በጣም አጭር አለችው። እሺ ትክክል ነሽ፣ ህይወት አጭር ነች። ስለትሽ ምን ተሰማሽ ግን አላት። የተወሰኑ ደቂቃዎች አንገቷን አቀረቀረችና ትካዜ ውስጥ ገባች። ከዛም ፊት ለፊት ያለውን የቢራ ጠርሙስ አንስታ እንዲተጎነጨችለትና አስቀምጣ ማውራት ጀመረች። እህቴስ ከወዲያኛው ዓለምን ደህና ሁኚ ብላ ገዳም መግባቷን ስትነግረኝ ደንግጫለሁ፣ አልቅሻለሁ፣ በጣም አዝኛለሁ። ግን ደግሞ ተረጋግቼ ሳስበው ምናልባትም እህቴ ገዳማዊ ለመሆን መወሰኗ ጥሩ ነገር ሳይሆን አይቀርም ብዬ እንዳስብ ተገድጃለሁ። ምክንያቱም ይቺ ዓለም ከስቃይ ውጪ ምን ሰጠቻት? ሙከራዋ ነው የበዛው። ልኑር ብትልስ ማን ያስኖራታል? የነበረችበት የወንጀል ቡድን አባላቶች በየጠጋጠጉ እያሰሷት ነው እኮ። እና መኖር ብትቀጥል ምን ይመጣል? ወይ ከነሱ ጋር መስራት እንድትቀጥል ያደርጓታል። እምቢ ካለች ደግሞ በእነሱ ደንብ መሰረት የሆነ ስርቻ ስር አድፍጦ ይደፏታል። ወይም ደግሞ ጨርሻ እስር ቤት ይሆናል። ያ ደግሞ ለእሷ ብቻ ሳይሆን ለእኔም ስቃይ ነው። አሁን ግን ገዳም ሆኗ ሰላም ይሰጠኛል። ቢያንስ ማንም አይጎዳትም፣ እሷም ማንንም አትጎዳም። ጸጥ ያለ ሰላማዊ ኑሮ ትኖራለች። ስጋዋ ብቻ ሳይሆን መንፈሷን በጣም የተረጋጋ የሚሆንበት ቦታ እየኖረች እንደሆነ ማወቂ እንድጽናናና እንድረጋጋ ያደርገኛል። እና ደግሞ አውቃለሁ በጣም ተናፍቀኛለች። ግን ደግሞ አጥቻት ባዘን ከምሰበር በናፍቆት ብሰቃ ይሻለኛል። አንተም እንደዛ ብታደርግ የሚሻል ይመስለኛል። ማለት እኔ ሁኔታ እኮ በጣም እንደናፈቀች ያስታውቅባል። ግን በቃ ካሁን በኋላ ራሷ ፈቅዳ እስክትወጣ ድረስ እኔም ሆንኩ አንተ ሌላ ምርጫ የለም። ያ ደግሞ መቼ እንደሚሆን አናውቅም። የዛሬ ዓመት፣ የዛሬ 5 ዓመት ወይም ደግሞ ምናልባት እስከ መጨረሻው እድለኛ ላንሆን እንችላለን አለችና ከተቀመጠችበት ተነስታ በጀርባው በመዞር ጎንበስ ብላ አቀፈችው። ከዛም ጸጉሩን እያሻሸች አጽናናችው። ወደ ቦታዋ ተመልሳ ተቀመጠች። በዛ ጊዜ ኡርጂ ከጃኬት ኪሱ ሞባይሉን አወጣና ሰዓቱን ተመለከተ። ከምሽቱ 3 ሰዓት ሆናለሁ። ምን ነው ልትሄድ አሰብክ? አይሻልም? ይሻላል። ከተቀመጠበት ተነሳና ለመሰናበት እጁን ዘረጋላት። ቆይ ሸኝ። ከተቀመጠችበት እሷም በቅልጥፍና ተነስታ
ክንዱን ይዛ ወደ በሩ መራመድ ጀመረች። መኪናው ድረስ አደረሰችው። ገብቶ ሞተሩን እስኪያስነሳው ድረስ ቆማ ጠበቀችው። በቃ ግቢ፣ ደህና ደሪ። ወደ መኪናው ተጠግታ ጎንበስ ብላ ግንባሩን ሳመች። እናም ፊቷን አዙራ መራመድ ስትጀምር ጠራት። ነጸብራቅ ባለችበት ቆመች። ቅድም ስለ ፍቅረኛዬም ስለ እጮኛ የጠየቅሽኝ ሁለቱም የሉም፣ ላጤ ነኝ፣ ለጠቅላላ እውቀት ነው የነገርኩሽ አላትና መኪናውን በማንቀሳቀስ ተስፈንጥሮ መንገድ መሃል ገባ። እሷም ፈገግ አለች። ወደ ቤት መራመዷን ቀጠለች። ወደ ቤት ገባች። በራፏን ዘግታ ወደ መኝታ ክፍሏ ልብሷን ቀይራ ፒጃማ ለበሰች። የቁም ሳጥኑ የቁም መስታወት ፊት ለፊት ቆመችና ራሷን መመልከት ጀመረች። መስታወት ውስጥ የምታያት ሴት የምታውቃት ሴት አይደለችም። ለሷ እንግዳ ሴት ነች። ከድሮዋ ሜላት ውስጥ ነፍሷን አውጥተው ሌላ አዲስ የሌላ ሴት አካል ውስጥ የከተቷት ነው የሚመስለው። ከዚህ አዲስ ፊቷ ገጽታ ጋር እናም ከአዲሱ ስሟ ጋር መቼ እንደምትላመድ አታውቅም። ቁምሳጥኑን ዘጋችና ወደ አልጋ ሄዳ ወደ ውስጥ ገባች። መብራቱን አጥፍታ ጨለማው ላይ አፈጠጠች። እንዲህ በጨለማ ማሰብ ደስ ይላታል። ሜላት ደክሟታል። የተዘበራረቀ ሕይወት ሰልችቷታል። በሱስ መበሽቀጥና መደንዘዝ አድክሟታል። በወንጀል መጨማለቅና በሶምባ ማትረፍ ሰላም ነስቷታል። እናም ከሁሉም በላይ ለዓመታት ስትከተለው የነበረው ሕይወት መስመር የልጅነት ፍቅሯንና የእድሜ ዘመን ጓደኛዋን አሳጥቷታል። ስለዚህም ለራሷ በራሷ ንስሐ ገብታ ከነበረችበት ሕይወቱ ልቅ ብላ መውጣት ነው እቅዷ። ወደ ኋላዋ ዞራ ላለማየት በተለየች አይነት ንጹህ የዋና ቀጥተኛ ልጅ መሆን ነው የምትፈልገው። እና ደግሞ ሕይወት የሰጠቻትን እድል መጠቀም ትፈልጋለች። ከኡርጂ ጋር በአጋጣሚ ነው ሕይወት ያገናኘቻት። ልክ ኤልያስ በሞት በተነጠቀችበት ቅጽበት ምናልባትም በተመሳሳይ ሰዓት ኡርጂን አገኘችው። ከመጀመሪያዋ ቅጽበት ጀምሮ ፍጹም ቅን ወዳጅ ነው የሆነላት። በኤልያስ ሐዘን ምክንያት ልቧ በተሰበረና ተስፋ በኮሰመነ ጊዜ ከጎኗ ሆኖ ያለመሰልቸት ያጽናናትና ከሐዘኗ እንድታገግም ይረዳት ብቸኛው ሰው እሱ ነው። በዛ የተነሳ በየቀኑ እየቀረበችውና እየወደደችው ሄዳለች። ለኤልያስ ያላት ፍቅር በልቧ ለዘላለም የሚኖር እንደሆነ ብታውቅም ልቧ ኡርጂም የራሱን ሽራፊ ግዛት እያመቻችለት መሆኑ ገብቷታል። ሜላት ነገሮች እሷ በፈለገችው መንገድ እየሄዱላት መሆኑ በጣም አስደስቷታል። በዚህ መጠን ይሳካልኛል ብላ አላመነችም ነበር። መጀመሪያም በጥንቃቄ እቅድ ስታወጣ በእቅዷ ሙሉ መተማመን ነበራት። ወደ ተግባር ስትገባ ግን ከፍተኛ ፍራቻ ውስጥ ገብታ ነበር። ነገር ግን ነገሮች ካሰበችው በላይ ነው በሷ እቅድ መሰረት እየሄዱ ያሉት። ወደ ቤቷ ከተመለሰች 1 ሳምንት አልፏታል። በዚህ 1 ሳምንት ውስጥ ቢያንስ በቀን 1 ጊዜ ከኡርጂ ጋር ትገናኛለች። በተገናኙ ቁጥር ደግሞ 2-3 ለሆኑ ረጅም ሰዓታቶች ነው አብረው እያሳለፉ ያሉት። አንድም ቀን ግን የነገረችውንና ነኝ ያለችውን ነገር ተጠራጥሯት አያውቅም። አሁንም ከልቡ የሚያምነው ሜላት በዓለም ተስፋ ቆርጣ ገዳም እንደገባችና በርግጥም እሷ እህቷ እንደሆነች ነው። ሜላት ግን እንዲህ ሌላ ሰው ለመምሰል ለ3 ወራት እዚሁ አዲስ አበባ ያሉ የተባሉ የኮስሞቲክስ ክሊኒክ ገብታ እሷን የተለየች ሴት የሚያስመስላትን አይነት ሰርጀሪ ተሰርታለች። አፍንጫዋ ተለቅ ብሏል። ከንፈሯ ትንሽ ተለቅ ብሎ ወደፊት እንዲገለበጥ ተደርጓል። ፊቷ ላይ የነበረው ሰፊ ጠባሳ ሙሉ በሙሉ ተወግዷል። ጡቶቿ ከበፊት መጠናቸው ተለቅ እንዲሉ ተደርጓል። ክንዷ ላይ የነበረው የወንጀለኞቹ ቡድን ያተመላት የጊንጥ ምልክት ሙሉ በሙሉ ተወግዷል። በዛ ላይ በፊት ረጅም ሆኖ ጀርባዋ ላይ ተነስንሶ ይለቀቅ የነበረ አብዛኛውን ጊዜ ጨብራራ ሆኖ ይታይ የነበረው ጸጉሯ አሳጥራው አፍሮ አድርገዋለች። በፊት የማታደርገው ሊፕስቲክ መቀባትና ሽቶ መነስነስ ጀምራለች። ጂንስ ሱሪዎቹን ሁላ አስወግዳ ቀሚስ ብቻ እየቀያየረች መልበስ ጀምራለች። ስሟን ከሜላት ወደ ነጸብራቅ ቀይራለች። ከወራት በፊት ከነበረችው ሜላት እንኳ የተወሰነ የድምጽና ያነጋገር ለዛ መመሳሰል ቢኖራትም ያው እህቷ ነኝ ስላለች መመሳሰሉ የሚጠበቅ ነው።
መጀመሪያ ቦርጂ ላይ በደንብ ራሷን ከፈተሸችና ሊጠራጠራት እንዳልቻለ እርግጠኛ ከሆነች በኋላ ቀጥሎ የኤልያስ እናት ጋር ሄዳ አገኘቻት። ከአንድ ቀን በፊት ነበር ሄደችው። እዛው ከ4 ዓመት በላይ ከኤልያስ ጋር በድህነት ግን ደግሞ በከፍተኛ ፍቅርና ደስታ የኖረችበት በጉስቁልና ዘማ ልትወድቅ የደረሰች ቤት ገባች። የኤልያስ እናት ሙሉ ጥቁር ልብስ ለብሳ አንድ ግድግዳ ጥግ ያለሽ ኩርሲ ላይ ተቀምጣ ፊቷ ላይ ያለው ሲኒና ጀበና ላይ አፍጥጣ ነበር ያገኘቻት። ዳሉትዬ ደህና ነሽ ልጄ? ግቢ ቁጭ በይ። በውስጧ በጣም ነበር የፈራችው። አላወቁኝ አለቻቸው። አውቄሻለሁ፣ አንቺ ለልጄ መሞት ዋነኛ ምክንያት የሆንሽው ሜላት ነሽ ብለው ቢመልሱላት ምን እንደምትላቸው ምንም አታውቅም። ረዘም ላሉ ሰከንዶች የሞጨሞጫ አይኖቻቸውን ላይዋ ላይ ያንከባለሉ ቆዩና እኔ እንጃ ልጄ፣ ካለ ዛሬ ማይቼሽ ማውቅ አይመስለኝ። ምን የዛሬ ልጆች ቶሎ ታድጉና መልካችሁ ልቅ ያየራል። የማን ልጅ ነሽ? እዚህ ሰፈር ነሽ ብለው ጠየቋት። አይ እዚህ ሰፈር አይደለም፣ የኤልያስ የትምህርት ቤት ጓደኛው ነበርኩ። የቀብሩ ጊዜ መጥቼ ስለነበር ነው ከለዩኝ ብዬ ነው የጠየቅኩ ብለው አሸቻቸው። አይ ልጅ የዛን ጊዜ ምኑን አውቄው ደንዝጄ እኮ ነበር። አሁን እንዴት ነው በረቱ? ይመስገን ነው መቼስ ተነፈሳለሁ። የትምህርት ቤት ጓደኛው ነኝ ያልሽ? አዎ። እንግዲህ ያቺን መናጢ ታውቂያታለሽ ብለው አስደነገጧት። ማንን? ይሄ ሌላ ማን አለች? ከልጅነቱ ጀምሮ ልክ እንደ እርግማን ተጣብቃበት ለዚያ በቃችሁች ሜላት ተብዬ ነዋ። ሜላት ነው ነው ያውቃታለሁ፣ ግን በጣም እኮ ነው የሚዋደዱት። እኔስ መቼ አይዋደዱም አልኩ። እሷን ከኔ ከእናቱ ብቻ ሳይሆን ከራሱም በላይ ማፍቀሩ አይደል ለዚያ በቃው። ልጄን እንደ እናት ተንከባክቤ ቢሆን ኖሮ ገና በልጅነቱ ባልተከትዬ ባዶ ቤት ጥዬ ባልሄድ ኖሮ እንደ እውነተኛ እናት ሙሉ ፍቅሬን ሰጥቼ ተንከባክቤ ዋሳድጎ ኖሮ በዛ መጠን ሊያፈቅራት አይችልም ነበር። እንዲህ ለሱ ሁሉ ነገሩ አትሆንም ነበር። ከኔ ያጣው ፍቅር ከሷ ለማግኘት ነበር ተጣብቆባት ይኖር። ይዛው ወደ ጎዳና ወጣች። ይኸው ሱሰኛ ወንጀለኛ አደረገች። መጨረሻ ላይ የፖሊስ ጥይት ራት በፖሊስ ጥይት ተደብድቦ እንዲሞት አደረገች ብለው የወቀሳ ማት ደረደሩ። ሜላት የገደበችውን ባንዳ ያመልጣት እየታገለች አሁን አለች። እንዴ ታዲያ እሷ መታ ትጠይቆታለች? አረ ጊዜ ሪስጣት ከቀበሩ ቀን ወዲህ መታ አታውቅም። ብትመጣም በቡና የብረት ዘነዘና እንደው ግባሯን በያጉል አድርጊያት ራሴን ለመንግስት ሰጥ ነበር። ሀገር ለቃ ሳትጠፋ አትቀር። እነዛ ማጅራት ምቺ ጓደኞቿም እየተመላለሱ እዚህ መታ ከሆነ ብለው ሲጠይቁ ነበር። ምን ይዛባቸው እንደጠፋች አላውቅም። በዚህ ሰሞን ደክሟቸው ተውት መሰለኝ እንጂ እዚህ እኔ ጋር ስትመጣ ሊይዟት ውጪ በቋሚነት ሰላይ እንደው አስቀምጦ እንደነበር ጎረቤቱ ሁሉ እያወራ ነበር እኮ። ብትመጣማ እኔ ራሴ ነበርኩ ደውዬ ጠርቼ አንጠልጥዬ ማስረከባቸው አሉ በቁጭት። አይዞት ማዘር፣ ብዙም ራስዎትን አያጨናንቁ፣ ሲመችኝ መጥቼ አየዎታለሁ ብላ የተጠቀለለ ብር እጃቸው ላይ አስጨብጣ ተሰናብታቸው ወጣች። ምንም ሳይጠራጠሯት መርቀው ሸኟት። ኡርጂ በጊዜ ነው ለነጻነት ተዘጋጅታ እንድትጠብቀው ደውሎ የነገራት። ምንድነው? የት ይዘህ ልትሄድ ነው? አልነግርሽም፣ ግን ዛሬ ለኔ ልዩ ቀን ነች። ስለዚህ ልዩ ሆነሽ ጠብቂኝ። ወዲያው የመጣላት ለወራት ከዛሬ ነገ ያደርገዋል ብላ ስትጠብቅ የነበረውን ነገር ሊያደርግ እንደሆነ ነው። አዎ እጮኛዬ ሁኚ ብሎ ቀለበት ሊያስርላት እንደሆነ ከ90% በላይ እርግጠኛ ነች። ገና ሳያደርገው በደስታ ውስጧ ረሰረሰ። ወዲያው የእጅ ቦርሳዋን ይዛ ከቤት ወጣች። ሳውና ባስገባች፣ ጸጉሯን ተሰራች፣ ጥፍሯን አሳመረች፣ ልዩ ያለችውን ቀሚስ ገዛች።
መጣለው ካላት 30 ደቂቃ በፊት ሙሉ በሙሉ ለባብሳና ተኳኩላ እምር ብላ ጨርሳ ነበር። እሱም ለቀጠሯቸው ከሷ እኩል የጓጓ መሆኑን በሚያሳብቅ ሁኔታ ከቀጠሯቸው 15 ደቂቃ ቀድሞ ደረሰ። የበራፏን መጥሪያ ሲጫን በፍጥነት ነበር የከፈተችለት። እንዳያት 2 እርምጃ ወደ ኋላ ሸሸታልና በትኩረት ተመለከታት። ከወትሮ በተለየ ምር ብላለች። እየተሽኮረመመች ምንድነው ያፈጠጥክብኝ? በሚያንጸባርቁ አይኖቹ ከስር እስከ ላይ ያያት ነው። እኔ ቆንጆ ሁኚ እንጂ መልአክ ምሳ ያልኩሽ እንዴ? ቆይ አንቺ ኧረ እባክህ እየፎገርከኝ። ወይ ፉገራ! የምን ፉገራ መጣሽብኝ? እውነቴን ነው። አሁን ብዬ ነው ደፍሬ ሰው መሃል ይዤሽ የምሄደው። ምን ነው ልብሴ ትንሽ ተገላለጠ? አይደለም ቢቀሙኝስ ነው ጥያቄው። ምን አይነት ሱነ በፈጣሪ። አሁን ትገባለህ ወይስ? ዛሬ ምን መግባት እንሂድ እንጂ። እሺ ቦርሳዬን ይዤ ልምጣ ብላ ወደ ኋላዋ ተመለሰችና አዘጋጅታ ጠረጴዛው ላይ ያስቀመጠችውን ቦርሳ ትከሻዋ ላይ ጠልጠል አድርጋ ወጣችና በራፉን ቆልፋ ክንዱን ይዛ ተከተለችው። በዝግታ እየተራመደ ወደሱ መኪና ተጓዙ። ይዟት ሄደው እንደጠበቀችው ወደ ሆቴል ቢሆንም ግን ደግሞ በሰው ወደ ተሞላ አዳራሽ ነው የወሰዳት። ገና አዳራሹ ደርሰው ድንገት ቀና ብላ ስታይ በትልቁ ፊት ለፊት መግቢያ ላይ የተለጠፈ ባነር ነገር አይኗ ላይ አረፈ። በኦርጂ ፎቶ የደመቀ ባነር ነው። ጽሑፉን ማንበብ ጀመረች። የደራሲ ኡርጂ ነጎ 3ኛ መጽሐፍ የምረቃ ፕሮግራም ይላል። እናም የመጽሐፉ ከቨር ፎቶ ይታያል። ከውስጧ የሆነ ነገር ሲበጠስ ታወቃት። እርግጥ ይሄን መጽሐፍ ከሷ ጋር ከተዋወቀ ቀን ጀምሮ ሲጽፍና ሲለፋበት የነበረው ስራ እንደሆነ ታውቃለች። ስለተሳካለት ታትሞ አንባቢ እጅ ሊደርስ ስለሆነም በጣም ተደስታለች። ግን ይሄ ሰርፕራይዝ ብሎ ይዟት ባይመጣ ደስ ይላት ነበር። የመጽሐፍ ምረቃ አለብኝ ቢላት ኖሮ ሌላ ነገር ጠብቃ መታ እንዲዎች መቶ አይበጠስም ነበር። እንደዛም ሆኖ ግን የውስጥ መከፋቷን ማሳየት አልፈለገችም። በግድ ፈገግታ ጥርሶቿን ፈልቅቃ እንዴ መጽሐፍ ከመተሚያ ቤት ወጣ እንዴ ስትል ጠየቀችው። ሳምንት አለፈው ደብቄሽ ነው። አንተ ሳምንት ሙሉ እሷን አንብቦ ከጨረሰ በኋላ ነው እንዴ ለኔ የምትነግሪኝ? ለማንኛውም በጣም ደስ ብሎኛል። ተንጠራርታ ጉንጩን ወደ ውስጥ ሲገባ እንዲፈርምላቸው የሚፈልጉ አድናቂዎቹ ከበቡት። እሷ ፈንጠር ብላ አዳራሹን ግድግዳ በመደገፍ ሁኔታውን ትታዘብ ጀመር። ከዚህ በኋላ ወደ አዳራሹ ገብተው መቀመጫቸውን ያዙ። ኡርጂም እሷን ወስዶ ከፊት ለፊት ካለው የክብሩ እንግዶች የሚቀመጡበት ወንበር ላይ እንድትቀመጥ አደረገና ከጎኗ ተቀመጠ። በእንደዚህ አይነት ፕሮግራም በህይወቷ ተሳትፋ ስለማታውቅ ምን እንደሚመስል አታውቅም። ግን ደስ የሚል ስሜት እየተሰማት ነው። ፕሮግራሙ በመድረክ መሪው ተከፈተ። መጀመሪያ የሙዚቃ ድግስ ነበር የቀረበው። ከዛ የተወሰኑ ሰዎች ከመጽሐፉ የተወሰነ አንቀጽ ቆርጠው በማንበብ መጽሐፉን አንብበው የተሰማቸውን አስተያየት አብዛኛው አድናቆትና ሙገሳ እየተናገሩ ወረዱ። ከዛም ኡርጂ ንግግር እንዲያደርግ ወደ መድረክ ተጋበዘ። በፈገግታ እንደተሞላም ወደ መድረክ ወጣ። ወዳጅ ዘመዶቼ፣ በአካል የማታውቁኝ የሥራ አድናቂዎቼ፣ እንዲሁ አክብራችሁኝ በዚህ ልዩ ቀን ስለተገኛችሁ በጣም አመሰግናለሁ። ይህ 3ኛ መጽሐፌ እንደመሆኑ መጠን እንደዚህ አይነት ዝግጅት ሳዘጋጅ መጀመሪያ ጊዜ አይደለም። ግን ደግሞ ካለፉት 2 ድግሶቼ የተለየ የሚሆንበት አንድ ተጨማሪ ምክንያት አለ እና ያ ምክንያት ምን መሰላችሁ? ሁሉም ምክንያቱን ለመስማት ተነቃቅቶ ጠበቀ። ኡርጂ ግን መጨረሻ ላይ ነግራችኋለሁ አለና ዘሎ ወደ ሌላ ጉዳይ ገባ። መጀመሪያ ግን ህልሜን እንድኖር ያገዘችኝ የመጀመሪያው አድናቂ ውዷ እናቴ ወይዘሮ ልደት አለሙ በጣም አመሰግናለሁ። እሷ ባታበረታታኝ ትችላለህ ልጅ ባትለኝ ጽሑፌን ሳነብላት እንደው እንቶፈንቴ ሐሳቦቼ ባይጥሟት እንኳን ሆዷን ይዛ ፍርፍር ብላ ባትስቅልኝ ስርዝ ድልዝ የበዛባቸውን የተቆራረጡ ሐሳቦችን ሳትሰለች ለሰዓታት ቁጭ ብላ ባታደምጠኝና ትርጉም እንደሰጣት ባትነግረኝ ኖሮ ራሴን ለማሻሻል በዛ መጠን አልተጋም ነበር። እናቴ በጤና ምክንያት እንግዲህ በማከላችን ተገኝታ መጽሐፌን መመረቅ ባችልም መንፈሷ ግን ሁሌም ከኔ ጋር እንደሆነ ስለማውቅ ደስተኛ ነኝ።
እና ደግሞ የተቀረጸውን ዝግጅት ልክ ከዚሁ አዳራሽ እንደወጣው በተኛችበት አልጋ ላይ እንድታይ ስለማደርግ ሁላችሁም እናቴን አመስግኑልኝ ሲል የደመቀ ረጅም ጭብጨባ ከአዳራሹ ተሰማ። እንግዲህ መጽሐፌ መመረቁን ለማብሰር የዕለቱ የክብር እንግዳ ፕሮፌሰር ደረጀ ግዛውና ጓደኛዬ ነጸብራቅ ወደ መድረክ በጭብጨባ በተሸኙልኝ ደስ ይለኛል ሲል የአዳራሹ ሕዝብ ማጨብጨብ ጀመረ። የተባሉት ፕሮፌሰር ነጸብራቅ ከተቀመጠችበት መደዳ ካለው ወንበር ተነስተው ወደ መድረክ ሲወጡ እሷ በተቀመጠችበት ሆና ደንዝዛ ነበር። ስሜ ይጠራል ብላ ፈጽሞ ስላልጠበቀች ምን ማድረግ እንዳለባት ፈጽሞ አላወቀችም። ኡርጂ በድጋሚ ስሟን ሲጠራት በደመ ነፍስ ከተቀመጠችበት ተነሳችና ወደ መድረኩ ወጥታ ከፕሮፌሰሩ ጎን ቆመች። በስጦታ ወረቀት የተጠቀለለውን መጽሐፍ ከሽጎ ወጡና ወደ ላይ በማውለብለብ የመጽሐፉን መመረቅ አበሰሩ። ፕሮፌሰሩ ጥቂት ንግግር አድርገው አመስግነው ወደ መቀመጫቸው ሲመለሱ እሷም ከኋላ ስትከተላቸው ኡርጂ እጇን ይዟ ቆማት። ፕሮግራማችን ከማገባደዳችን በፊት ቅድም ጀምሬላችሁ የነበረውን ነገር አሁን ልነግራችሁ ነው። ይሄኛው የመጽሐፍ ምረቃ ደግሞ የተለየ ነው ያልኳችሁ ነገር እንግዲህ አለና እጇን እንደያዘ ፊት ለፊቷ ተንበረከከ። የአዳራሹ ሕዝብ ተጠልጦ ዝም። እሷ በድንጋጤ አይኖቿ ፈጠጡ። እጁን በለበሰው ሱፍ ኪሱስ ከተተና በቀይ ሐር ጨርቅ የተጠቀለለ የወርቅ ማስቀመጫ ፓክ አወጣ። ከፈተ። ቀለበት ነው። እባክሽ ነጸብራቅ የህይወት አጋሪ የቤቴም ማወራና የልጆቼ እናት እንድትሆኚ እፈልጋለሁ እባክሽ በማለት ቀለበቱን ከማስቀመጫው አውጥቶ ወደሷ ዘረጋላት። ለደቂቃ ደንግጣ ስለነበር ምን ማለት እንዳለባት አላወቀችም ነበር። ከቤት ስትነሳ ይሄን ጠብቃ ነበር። ነገር ግን በዚህ መልኩ አልነበረም። እናም በዛ በአንድ አዳራሽ ሕዝብ ፊት ጠቅላላ ሰውነቷ እየራደባት ነው። እሺ በዩ የሚል አዳራሹም በጮትና በጭብጨባ እየደመቀ መልእክቱ ተስተጋባ። እጇን ቀስ ብላ ወደፊት ዘረጋችለት። በደስታ ጠለቀላት። ከተንበረከከበት ተነሳና አቅፎ ወደ ላይ አንስቶ አሽከረከራት። የአዳራሹ ሙሉ ሕዝብ ከተቀመጠበት ተነስቶ በጭብጨባ ደመቀላቸው። ፕሮግራሙ እንደተገባደደ በመኪናው ወደ ቤት ሲሸኛት ረጅም ደቂቃን አልተነጋገሩም ነበር። ምን ነው ደነገጥሽ እንዴ? ለምን አልደነግጥም? ቆይ እዛ አዳራሽ ሕዝብ መሃል ለዛውም በአድናቂዎች መሃል እምቢ ብልህስ? እንግዲህ አዝናለሁ እኮ። ቀርም እንዴት አላሰብክበትም? ምኑ ነው ማስብበት? ብቻችንም ሆኜ ብጠይቅሽ እምቢ ብትኝ አዝናለሁ። በአዳራሽ ሙሉ ሕዝብ መካከል ጠይቅሽ እምቢ ብትኝም እንግዲህ አዝናለሁ። ግን ሀዘን እኩል አይደለም። ግን ካዘንኩ አይቀር በደንብ ባዘን ይሻለኛል። ምን ነው ይሉኝታ ይዞሽ በይሉኝታ ነው ይሻልሽ? በጥርጣሬ ጠየቃት። ኖ እንደዛ ማለት አይደለም። እኔማ በጣም ነው የተደሰትኩት። እንዲሁ ነገሩ ግርሙኝ። አመሰግናለሁ የኔ ፍቅር። እሺ ስላልሽኝ መቼም አትጸጸሽም ደግሞ። እሺ ላንቺ ምርጥ ፍቅረኛ፣ የልብ ጓደኛና የሚረዳሽ ለልጆችሽ ደግሞ መልካም አባት ሆናለሁ። ይሄ ቃሌ ነው። አውቃለሁ። በጣም ደስ ብሎኛል። እቤት እንደደረሰ መኪናውን አቆሞ ዞሮ ከመኪናው እንድትወርድ ረድቷት ከመኪናው ውስጥ ካሉ መጽሐፎች አንድ ኮፒ አነሳና በረንዳው ድረስ ሸኝቷት መጽሐፉን እየሰጣት ማንበብ ከፈለግሽ ብዬ ነው አላት። እንዴ በጣም ነው የምፈልገው። ቅንጫቢውን ሲያነቡ በጣም ነበር የማረከኝ እዛ ራሱ። ታዲያ ወደ ውስጥ አትገባም እንዴ? የኔ ፍቅር እቤት እናቴ እየጠበቀሽ ነው። ይሄን የዝግጅት ፊልም ወስጄ እስካሳያት ቸኩያለሁ። ይቅርታ አድርጊልኝ። አረ ችግር የለውም እና ነገ እንገናኛለን። ለዛውም በጠዋት ነው። ለሁሉም ነገር አመሰግናለሁ። እሺ ብሎ ጉንጯን ሳመና እሷ ወደ ቤቷ ስትገባ እሱ መኪና ውስጥ ገብቶ ወደ እናቱ በረረ። ነጸብራቅ በዝግታ ቤቷን ከፈተችና ወደ ውስጥ ገባች። የሰጣትን መጽሐፍ ፊት ለፊት ጠረጴዛ ላይ አስቀምጣ ወደ መኝታ ቤቷ ሄደች። በእለቱ አድምቋትና ሱዋት የነበረው ቀሚስን አውልቃ ቀለል ያለ ፒጃማ ለበሰች። መስታወት ፊት ቆማ ሙሉ ቁመኗን በትኩረት ተመለከተች። የህይወት መስመሯን ቀስ በቀስ እየተስተካከለ እየሄደ እንደሆነ ተሰማት።
ሙሉ መልኳና ፊቷ ላይ የፈሰሰው ጻዕዳ እንደ ማረጋገጫ አድርጋ ወሰደችው። እጇ ላይ ያጠለቀላትን ቀለበት ወደፊት ዘረጋችና በትኩረት አየችው። የሚያብረቀርቅ ነጭ የእንቁ ፈርጥ ያለው ውብ ቀለበት ነው። በሁለቱ መካከል ያለው ፍቅር እስከ ወዲያኛው እንደዚህ ያበራና ያብረቀረቀ ለዘመናት እንዲዘልቅ ተመኘች። ደግሞም ውስጧ የሚነግራት ያንን ነው። ምክንያቱም ባለፉት 6 ወራት ኦርጂን እንዳየችውና እንደገመገመችው ምንም አይነት የሚጎረብጥ ባህሪና አብሮት ለመኖር የሚከብድ ጸባይ አላየችበትም። እርግጥ አንዳንዴ በድርሰት ስራው ምስጥ ብሎ ጭራሹን ይጠፋል። እሷንም ሆነ መላውን ዓለም እንዳልነበር ረስቶ በምናብ ዓለም ሲነጉድና ሲጠፋ ደጋግማ ታዝባለች። ነገር ግን ያንን አምና መቀበልና ራሷን ከሁኔታው ጋር ማስማማት አይከብዳትም። እሱ በድርሰት ዓለም ገብቶ ሲጠፋ እሷም ቀልቧን የምታሳልፍበትና ለምሳሌ ልጅ ትወልዳለች። እሱ ንባብ ክፍሉ ገብቶ ሲጽፍ ወይም ሲያነብ እሷ ልጆች ትንከባከባለች፣ እነሱን ታስጠናለች፣ ለነሱ ተረት ታነብላቸዋለች። በምኞቷ የተነሳ በውስጧ ደስታ ሲፈስ ታወቃት። ከቆመችበት ተንቀሳቅሳ ወደ ኪችን ሄደች። ከካቢኔው ውስጥ የወይን ጠርሙዝ ከአንድ ብርጭቆ ጋር አነሳችና ወደ ሳሎን ሄደች። ጠረጴዛው ላይ አስቀምጣ የነበረው የኦርጂ አዲሱ መጽሐፍ ይዛ ወደ ሶፋው ሄዳ ወይኗን በብርጭቆ አቀርታ ተደላድላ ተቀምጣ የመጀመሪያውን ገጽ ከፈተች። ሁለተኛው ገጽ ላይ መግቢያውና ምስጋናውንም አነበበች። ከዛም ስሟ ከተመስጋኞቹ ተርታ ሰፍሮ አየች። ከምዕራፍ 1 ጀምራ ማንበብ ጀመረች። ምዕራፍ 3 ስትደርስ ትንፋሽ አጠራት። ምን ጉድ ነው! ህልም ውስጥ ያለች ሁሉ መሰላት። ወደ ብርሃን መንደር እየተጓዝኩ ነው ብላ ስታስብ ሕይወቷ በቅጽበት ውስጥ ወደ ጽልመት ሲንደረደር ታያት። መጽሐፉን አንዳንድ ገጽ እየገለጠች ባነበበች ቁጥር በጣም እየተሳበች እጅግ በጣም እየደነገጠች መጣች። ኦርጂ ልቦለድ ብሎ የጻፈው ከግማሽ በላይ እውነተኛ ታሪክ ነው። ለዛውም በደንብ የምታውቀው ታሪክ። ይሄ እንዴት ሊሆን ቻለ ብላ ራሷን ብትጠይቅም የምትፈልገውን አይነት ፈጣንና ቀላል መልስ ለማግኘት አልቻለችም። ከገባውበት ሐዘን ያወጣኛል ያልኩት ሰው በተሰበርኩበት ጊዜ በሙሉ መተማመን የተደገፍኩት የነገ ተስፋዬን የጣልኩበት ሰው በየት ዞሮ የችግሮቼ ሁሉ መነሻ የመከራዬ ሁሉ ጠንሳሽ ሊሆን ቻለ ስትል ጠየቀች። በዛው ድቅት ሌሊት እንደ እብድ ቤት ውስጥ ከአንድ ክፍል ወደ ሌላው ክፍል እየገባች እየወጣች መለፍለፏን ቀጠለች። ቁስሏ የጠገገ መስሏን ነበር። አሁን ግን እዚህ መጽሐፍ ውስጥ ያገኘችው ሚስጥር ያንን ቁስሏን ጨፈላልቆ በርበሬና ጨው ቀላቅሎ ነሰነሰበት። ከሰዓታት በፊት ቤት አድርሷት ከንፈሯን ስሞ በሄደበት ቅጽበት ያጠለቀላትን ቀለበት በደስታ እያየች መች እንደሚጋቡ እንዴት አድርጋ እንደምትንከባከበው እሱም ብቻ ሳይሆን እህቱንና እናቱንም እንደራሷ ቤተሰቦች አርጋ እንዴት እንደምትንከባከባቸው ልጅ እንደምትወልድለት በጉጉት እያሰበችና እየጎመጀች ነበር። አሁን በዚህ ቅጽበት ግን እንዴት አርጋ አንገቱ እንደምትቆርጠው በምን ዘዴ መወለዱን እስኪጠላ እንደምታሰቃየውና እንደምትበቀለው እያሰበች ነው። ምክንያቱም ኦርጂ ማለት ከዓመታት በፊት እናቷን መሃል አስፓልት ላይ ገጭቶ የተሰወረ ግለሰብ ነው። ሕክምና እንኳን ሊወስዳት አልሞከረም። ጸጽቶት ራሱን ለሕግ ለማቅረብ እንኳን አልፈለገም። ደም የቤተሰቦቹን ሀብት ተጠቅሞ ከሕግ ተሸሽጎ በዛም ሳያበቃ ከሀገር ሸሽቶ አሜሪካ ተሸሸገ። አባቱ እዚህ የሕግ ሰዎችን በሙስና አታሎ ፋይሉ እንዲዘጋ ካደረገ በኋላ ወደ ሀገር ቤት እንዲመለስ አደረገ። ይሄ ራሱ ከጻፈው መጽሐፍ ላይ ያነበበችው በጣም ከመናደዷና ከመሰበሯ የተነሳ የምትጠጣው መጠጥ እንኳን ወደ ጭንቅላቷ ሄዶ ሊያሰክራት አልቻለም። እንዲሁ እንቅልፍ በዓይኗ ሳይዞር ነጋ። 1 ሰዓት ላይ ስልኳ መጥራት ጀመረ። በደብ ነፍስ አንስታ ስታየው የኦርጂ ስልክ ነው። ዝግንና አላት። ልታነሳው አልፈለገችም። ጠርቶ ጨረሰና ተዘጋ። ወዲያው የመልእክት ድምጽ መጣ። ከፈተችና ነበበችው። የኔ ፍቅር በጣም ንፍቅ ብለሽኛል። ቢሮ ከመሄዴ በፊት ካቺ ጋር ቁርስ መብላትና ቀኔን ብሩ ማድረግ እፈልጋለሁ። እየመጣው ነው፣ ተዘጋጅተሽ ጠብቂ።
ይላል። ቶሎ ብላ ከተቀመጠችበት ተነሳችና ቦርሳዋን ይዛ ቤቷን ቆልፋ ወጣች። እንደዛ ያደረገችው ሰሞኑን የኤልያስ ከነበሩ መጽሐፎች ውስጥ አንዱን ድንገት አንስታ ባነበበችበት ጊዜ በአእምሮዋ ታትሞ ከቀረው ሐሳቦች መካከል አንዱ ትዝ ብሏት ነው። መጽሐፉ ስሜትን ስለመቆጣጠር ችሎታ ነው የሚያወራው። ስሜት ከፍና ዝቅ ሲል ከተግባሮችና ከዓላማ ማትመለስ ሰው ልትሆን ይገባል። በስሜት ብቃት የበለጸክ ሰው ለመሆን ከፈለክ እንደ አየሩ ጸባይና እንደለቱ ስሜት አትነዳ። ውስጥ ባመነበት እውነት ተንቀሳቀስ። ስሜታዊ ምላሽን የሚጋብዝ ሰውና ሁኔታ ሲያጋጥምህ እዚያው በጋለ ስሜት ምላሽ ከመስጠት ይልቅ ለጊዜው በማለፍ ትክክለኛው ምርጫ ምን ሊሆን እንደሚገባ አስበህና ተረጋግተህ ምላሽን የመስጠት ልማድ አዳብር። እንደውም በጣም በተበሳጨ ጊዜ ያበሳጨ ሰው ጋር ለመገናኘት ባትሞክር ይመረጣል። ምክንያቱም ያ በስሜት ጡዘት ላይ የምትሆንበት ቅጽበት የማሰብ ሚዛንን የሚያዛባበት ስሜት አንተነትን የሚቆጣጠርበት ጊዜ ነው። ለዛ ነው አንዳንድ ሰዎች በጣም በተናደዱበት ቅጽበት መኝታ ቤታቸው ገብተው ዕቃቸው የሚሰባብሩት። እነዛ ሰዎች ሰውየውን ቢያገኙት እንደዛ የመሰባበር ፍላጎት ነበራቸው ማለት ነው። ግን ምን አደረጉ? ስሜታቸውን በሌላ ዘዴ ያስተነፈሱ። ስፖርተኞች ደግሞ እንደዛ አይነት የስሜት ጡዘት ውስጥ ሲገቡ ጂም ይገቡና ላባቸው ጠብ እስኪል ስፖርት ይሰራሉ። ሁሉም ሰው የራሱ የሆነ ስሜቱን በሌላ መንገድ የሚያቀዘቅዝበት ዘዴ ያለው። በላይ ያልሆነ ሰው ግን ቀጥታ ወደ አናደደው ሰው እየበረረ ይሄድና ወይ ጥርሱን በቦክስ ያረግፍለታል ወይ ደግሞ ጩቤ ሆዱ ላይ ይሰካለታል። ከዛም ቀሪ ዘመኑን ሙሉ የሚጸጸትበት ስህተት ሰርቶ ለዛ ስህተቱ ሲከፍልና ሲሰቃይ ይኖራል። በዚህ መጽሐፍ ባገኘችው ሐሳብ መሰረት አሁን ባለችበት ሁኔታ ምን ማድረግ እንዳለባት እስክትወስን ድረስ ከኦርጂ ፊት ለፊትም ሆነ በስልክ መገናኘት አልፈለገችም። ግቢውን ለቃ እንደወጣች ስልኳን አጠፋች። እንደምን አላችሁ የተወደዳችሁና የተከበራችሁ? እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማድረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች።